የጠቅላይ ሚኒስትሩ ቃለ መጠይቅ በትግርኛ በጣም በርካታ ነገሮች ነው የተነሱት። አንደኛ ከወደድኩት ፓርት ልነሳ። ትርጉም ተቀምጧል። ዴፊኒሽን የምንለው ፖለቲከኞች አንዱ ማድረግ ያለባቸው ሲያወሩ እሱን ነው ባይዘው ዴፋይን ማድረግ አለባቸው። ስለዚህ ማን ነው ስለማን ነው ያወሩት የሚለውን ስታስቡ የመጀመሪያው ኮት አርጉት በሻ ምናምን ጻፉት። ይሄን መነሻው እሱ ስለሆነ ነው። ቆሞ ቀሩ የህወሓት ቡድን የሚል ደጋግሞ ትሰማላችሁ በዚህ ቃለ መጠይቅ ውስጥ። ቆሞ ቀሩ የህወሓት ቡድን የሚል ቆሞ ቀሩ የህወሓት ቡድን ሌላ ትርጉም እስካልተሰጠው ድረስ ሁሉንም አይመለከትም ይላል። በጣም ጠቃሚ ነጥብ አስዋናት። ሁሉንም የህወሓት አባላት አይመለከትም። ህወሓት ምናልባት 200,000 አባላት ሊኖሩት ይችላሉ። ከ200,000 ቆሞ ቀሩ የሚመለከተው ምናልባት ከመቶ ላይ በልጦ ይችላል። ስለዚህ ህወሓት ተሰደበ ልትሉ አትችሉም። ህወሓት ተነገረ፣ ሜሴጁ የተላለፈው ለቆሞ ቀሩ የህወሓት ቡድን ነው። አስኳል እያልኳችሁ ብዙ ጊዜ እኔ ማነሳላችሁ ማለት አንዱ ይሄ ነው። በደንብ ዲፋይን የሆነው ይሄ አጀንዳ ስለ ቆሞ ቀሩ የተወራ አጀንዳ ነው። ይሄ በጣም ጥሩ ይመስለኛል ከዴፊኒሽን። ከዛ አንደኛ አይ ቲንክ ጠቃሚ የሚመስለኝ እኔ የቀድሞ ጦርነት መሰረታዊ ምክንያቶች ናቸው። እዚህ ላይ በደንብ መግባባት ያስፈልጋል ብዬ አምናለሁ። የቀድሞ ጦርነት የሰሜኑ ጦርነት ይባላል፣ የትግራዩ ጦርነት ይባላል በሚባለው በሉት እናንተ። ግን መሰረታዊ ምክንያቱ ምንድን ነው? ሁለት ምክንያቶች፣ ሶስት ይላሉ ጠቅላይ ሚኒስትሩ፣ ግን ሁለት ነው እኔ ይገባኝ። ሁለት ምክንያቶች ናቸው የገቡ፣ ሶስተኛውን አላወቁት። ሁለት ምክንያቶች ላለፈው ጦርነት መሰረታዊ ምክንያቶች ናቸው ይላል። ሶስት ብለው በኋላ ግን ሁለት ሆኖ ነው የቀረው። የመጀመሪያ ላይ ሐሳብ የምንሰጠው ያለፈው ጦርነት ምክንያት ምንድን ነው፣ መሰረታዊ ምክንያቶች ምንድን ናቸው የሚለው አንዱ። ከፈለገ ቲፒኤልኤፍ ቆሞ ቀሩም ይሁን ሌላው ወይም የትግራይ ብሔርተኛው ሌላውም ይሁን ኖ የጦርነቱ ምክንያት ይሄ አይደለም ብሎ ይምጣ፣ መወያየት ያስፈልጋል። ግን ዛሬ በጠቅላይ ሚኒስትሩ የትግርኛ ቃለ መጠይቅ ላይ ቦልድ ሆኖ የተቀመጠው ያለፈው ጦርነት መሰረታዊ ምክንያት ተብለው ለኔ ሁለት ጠቅላይ ሚኒስትሩ ሶስት ያሉት ማለት ነው። ከምቲ ዝበልካዮ ነትውግእ ዝበገሱ ምክንያታት ብዙሓትን ዝተኣሳሰሩን ክኾኑ ይኽእሉ እዮም። እቶም ቀንዲ ጠንቂ ናይ ግጭት ግና ኣብ ሰለስተ ከፊልካ ምርኣይ ይከኣል። ቀዳማይ
بوجن أبتوان جزاي ودب نبر حيلي لوتي زي مقبالن أنا تراي بزبل سميت موتارن ينيرو بمسارتو كم زفلت حوهات ناب مريت كورد بزيك بلوي كلسا حساب تتعسر ودبيو نهزب ترى زي كونس نهلونو أو حدقا زقتو سقومتي عينو عميتو يزوسد نهزب ترى هيكونن نبالوون أو حدقا زقتو سقومتي بزوحات قزي كم زوسد يفلت الزيد ما ناي تقنا زلو بوليتيكاي ودب بحريات أيكونن حدش نجر زسمع إذنون يبلون كريعينون يبلون دلوتون أيكونن حدش نجر نسمع يتدالو ودب صبو نجر نهزبنا زتقم نجر كسرحي الكان من مؤمن دما تسقم كاي كم زفلت عالمنا أبز حلفة إسرا ويدما 30 عامتات بزقرم كنتات تلويت عازلا قجف لوتي زلوا عالمنا زلنايو ناي زلنايو زي ناي artificial intelligence ناي robotics زماني بزحات نجر تغيرهم يوم بفلسفنا درجاون موانو بدهر زبناونت زفلت كوينو قدامي ربحنبر قدامي كل حساب زبحال يلن يزبحال بعلم درجة براغماتيزم يزبحال زلو حجي هذا حساب بحسابنته طراي زي كونه بتقامنته ايو كمزن زلو زخون حساب كلو كايكل كنت حساب تاي ربحال لو نهزبنا تاي تقيمو زبل ممزن يكون يسرح يكون نبر جزا ودب نبر هواحت كن نزي حق زي خقبل ايكالن أبناي كان 5 عامت دهور كلس حساب تشكلوا كنبر صنيو قاو قرب كان كومبرومايز مغبار تداغاي نبرن ناي 19 كفل زبن بوليكم استوى تحساسبا نكيسو ايلككنيلو بحصيرو مس زمته حساب زي سر حساب نهزبنا رابعه زي بلو حساب نبالون زي يطقم حساب دما كم قرديد تطابيقو تريفو نتي اوان نمسل زبله حيل لوطي قندي صلاي غيرو باغا كتفوق حقي نو اتي نحري لوط زفطرو حيل كنا زي قرطم عاره مخانو امسكيرو ساتهم بقليل دليتهم كغبرو كم زقلو حاسبهم نيروم مت ايتقالتن ስለዚህ ሆነ መስስቲ ሃይሎቲ ካብ መስራሕ ኩናት ውግ ጥፋዓት መሪጾም ናብ ዘይደልናዮ ግጭት አቲና ብዙሕ ዘይደል ዋጋ ድማ ከፊልና ህማግ አጋጣሚ ኮይኑ እዚ ትግራይ ኣብ ዘይወሎ ከቢድ ዋጋ ይከፊሉ ከምቲ ላሕሚ ሓዊ ወሊዳ ከይተለሕሶ حوي كونوا كيت حلقو دما ولار كونوا زبحال بسنكيت طروف صرلوط حيلي حزبي زيد الواغا كفيلو صبحات صيرو حدا مسرتاوي مكنيات زيو كبحال يكال اتي كالاي قلف مكنيات دما مسراي حداس ኢትዮጵያ زتاساسريو اتطروف حيلي ሁለት ነገሮች ናቸው እኔ ገባኝ ሶማሌው ትርጉም እንዳላችሁ ያው እዛ ላይ እንዳልኩት ጥሩ ነው በጣም ብዙ ርቀት መሄድ ያስፈልግም ለትርጉም ኮንሴፕቹዋሊ ግን እንየው በጣም በተደጋጋሚ ጊዜ ያነሳ ነው ይሄ ኃይል ማን ነው ብለናል ዲፋይን ሲደረግ እንዳትሳሳቱ ህወሓት ብቻ አይደለም ዴፊኒሽኑ ላይ በደንብ ያስተዋላችሁ እንድትሄዱ ፈልጋለሁ ቆሞ ቀሩ የህወሓት ቡድን እኔ አስኳል እምላችሁ ማለት ነው ሁሉ ጊዜ የበሰበሰ አስኳል ሲበሰብስ በጣም መጥፎ ነው ባይዘው በቃ ምንም ማለት ፈርታይል አይሆንም ማለት ነው
ራሱን እየበላ ነው የሚሄደው ሲበሰብስ አስኳሉ። ይሄ አስኳል አንዱ ትልቁ ችግር እነሱም ያመኑት ዛሬ ሊናደዱ የሚችሉት አሁን ይህን ሲሰሙ ይናደዳሉ። በውስጣቸው እኮ ተነጋግረውታል። ጌታቸውም እኮ ነግሮናል። በነገራችን ውስጣቸው ያውቃል። እንዳትሸወዱ ባይዘው እንደ አዲስ እየተነገራቸው አይደለም። ሰርፕራይዝ ይሄ ግምገማ እነሱን እንደ አዲስ ግኝት የሚያስገርማቸው አይደለም። ያውቁታል። የሚያውቁት ነገር ነው የተነገራቸው። ያብዳሉ አልቃለሁ እርግጠኛ። ዛሬ አንዱ ጨርቁን ጥለው የሚያብዱት በዚህ ነው። ግን ባለፈው አቶ ጌታቸው ረዳ ባለበት ስንት ቀን የተቀመጡት? በኋላ አሁን ጀነራሎቹም ወጥተው እየመሰከሩ ነው። ኢትዮጵያ የመጡት ጀነራሎች ስንት ቀን ተቀመጡ? ያኔ ምን አለ ወጣና ጌታቸው በጣም ሲጨንቀው ወጥቶ እኔ ስለማረሰው ማለት ነው ይሄን ሁሉ ቀን ተቀምጠን ስለ ህዝብ አላወራንም ማለት እኔ እንደውም ርዕስ አረኩት የዛን ሰው እንዴት ከ60 ቀን በላይ ተቀምጦ ስለ ህዝብ አያወራም? ሰው 2 ወር አዳራሽ ውስጥ ተቀምጦ ስለ ህዝብ ማወራ አይ ቲንክ ገብቶ ጨፈጨፉት መሰለኝ እያሰጣህን ነው ብሎ እሱም በቃ የመጨረሻ ስለሆነበት ነው መሰለኝ ወጣና የሆነች ስብሰባ ነገር አግኝቶ ወድል ይሄን ሁሉ ቀን ተቀምጠን ስለ ህዝባችን አውርተን አናውቅም። ምካርሎ ምንድነው ሰው 2 ወር ተቀምጠ ስለ ህዝብ ካላወራ ስለ ሀገር ካላወራ ስለምንድን ነው ያወራው? ጫካ አይደለም ያለው በረሃ አይደለም እንደው ጊዜ ማጥፊያ ጊዜ የምታጠፋው ነገር ሌላውን እያጋደልክ አንተ ጉድጓድ ውስጥ ተቀምጠህ የምትነጋገረው ነገር አይደለም። ያ ባህል አድርገውታል። ካልቸራቸው ነው ባይዘው እሱ የስብሰባ ካልቸር በጣም ያስደነግጣል። በነገራችን ላይ ስብሰባ ባይ ኢትሰልፍ ኢንድ ነው ህወሓት ውስጥ ኢትስ ኖት ኤ ሚንስ። ስብሰባ ሚንስ ነው አይደል መሆን ያለበት ፎር የሆነ ኢንድ ላይ የሆነ ሂደት እንትን ነው ውጤት አይደለም በራሱ ስብሰባ። ህወሓት ውስጥ ግን ስብሰባ ኢንድ ነው። ስብሰባ በስብሰባ ላይ ስብሰባ አንዳንዴ በጣም ነው የሚሰለቻችሁ። እኛ በእኛ እርከን እንኳን ፓርቲ ጽህፈት ቤት እያለው የ30-40 ሆነን ተወያይተን ተጨቃጭቀን ምናምን 1 ቀን 2 ቀን ተጨቃጭቀን ከአንደኛው ከሁለቱ ጋር ልዩነት ካላችሁ ይመጡና ስብሰባው ሲያልቅ እንረዳዳለን ምናምን ይሏችኋል። እንረዳዳለን ማለት እኔ እናንተ ስብሰባ እንቀመጣለን ማለት ነው። ባይዘው እንረዳዳ የሚባል አባባል አለ። ትረዳዳለህ ቁጭ ብለህ ድጋሚ አንደኛውም ትመጣና እኔ እናንተ ስብሰባ ላይ ያለን ልዩነት እዛ ከምንጨቃጨቅ እንረዳዳ ይላል። ይመጣል ሌላ ድጋሚ ስብሰባ በስብሰባ ላይ ስብሰባ ባይዘው it's not a means, it's an end by itself። ይሄ ምንድነው መሰረታዊ ምክንያቱ? ቆሞ ቀርነት ነው። ይሄ መሰረታዊ ምክንያቱ ምንድነው? ተቸካይነት ነው። የዚህ መሰረታዊ ምክንያት ምንድነው? ተጣብቆ የቀረ ለውጥን ኢንተርቴን ማድረግ አመለካከት ነው። ለውጥ አለመውደድ ነው። ለውጥ ቼንጅ ሬዚስታንስ ናቸው። ባይዘው እነዚህ ሰዎች ፕራግማቲክ ይሁኑ አይሁኑ አይደለም። እኔ ስለ ፕራግማቲክ የራሱ የሆነ ሊሚት እንትንም አለኝ፣ ሪዘርቬሽንም አለኝ። ጥሩም ብሌም ማላየው አለ። በአንዳንድ ነገሮች ሁሉም ነገር ፕራግማቲክ መሆን አለባቸው ወይ? የራሴ ሪዘርቬሽን አለኝ።
የሆነ ሆኖ ግን የአይዲዮሎጂ ሁሉም ሰው ደግሞ የአይዲዮሎጂ እስረኛ እንዲሆን ደግሞ አልፈልግም። የሆነውን ነገሮች ግን አይዲዮሎጂካል መሆን አለባቸው ብዬ ደግሞ ማምነዋል። የጊዜው የኔን እምነት ላስቀምጠው። ግን እነዚህ ሰዎች ቆሞ ቀር ናቸው። በቃ ተቸንክረው የቀሩ ናቸው። መሬት መውረድ አልቻሉም። አዲስ ነገር ለመስማት ጆሮአቸው ዝግጁ አይደለም። ህሊናቸው ዝግጁ አይደለም። አይምሯቸው ዝግጁ አይደለም። መስመር ኃይሊና መስመር ኃይሊና መስመር ኃይሊና መስመር ኃይሊና ነው። ሰው እንዴት 50 60 ዓመት በጫካ የነበረው መስመር ስልጣን ላይ ሆኖ መስመር ጉሬላ ፋይት ሽምቅ ውጊያ ላይ መስመር የኮንቬንሽናል ጦርነት ላይ መስመር ዓለም ተገለባብጧል። በጣም ዓለም እኮ ተቀይራል። ግልብጥብጧ እኮ ነው የወጣው። ግሎባላይዝ በፊት ቀዝቃዛው ነበረ። የቀዝቃዛው ዘመን ኮልድ ዋሩ ነበር። ያ ጊዜ ዓለም አንድ ብቻ ነበር የነበረችው። ቀጠለና ባይፖላር ሆነ፣ ቀጥሎ መልቲፖላር ሆነ፣ ቀጥሎ ግሎባላይዜሽን ሆነ። አሁን ደግሞ ወደ ዩኒፖላር እየመጣች ነው ወዘተ። ዓለም እንደዚህ ድብልቅልቅዋ እየወጣ ነው። ክርብትብቷ እየወጣ ነው ዓለም። እነዚህ መስመርን ኃይልና እዛ ካሊፎርኒያ ያለችው ጭራቅረሽ እንደዚህ ምላር ለንክር ያለችው ፖለቲካ ውስጥ ምንም የምታውቀው ነገር የለም። በነገራችን ምንም የኢትዮጵያ ፖለቲካ ሀባ አታውቅም። ስለ እሷ ላወራ አይደለም፣ እንደው ሁሌ ስለሚገርመኝ ነው። መስመር ኃይልና እና አቶ ልደቱ አንድ ጽሁፍ ጻፈ። ያ ጽሁፍ አሳበዳቸው። እንደምታውቁት ከቲፒኤልኤፍ ጭምር ሰው ይዛ መታ ቃለ መጠይቅ አደረገች። ምን ብሎ ጻፈ አቶ ልደቱ? ቲፒኤልኤፍ ከመስመር ኃይልና ካልተላቀቀ ለውጥ አመጣም ብሎ ጻፈ። እና የግዴታ ከመስመር ኃይልና መላቀቅ አለበት። ስለማረሰው ነው ጽሁፉ። ይሄ መቸንከር ነው ዛሬ ይላል አይልም አቶ ልደቱ አላቅም፣ ግን ያን ጻፈ። አሪፍ ጽሁፍ ነው ጽሁፉ እስከዚህ አንጻር። ከዛ ደወለችልኝ። እንደው ኤርሚያስ እኔ እኮ ፖለቲካው እንደው በቃ የትግራይ ህዝብ ሲገደል ነው የገባውበት እንጂ ምንም በማርፈው ነገር የለም ፖለቲካውን ምናምን ምንድን ነው አልኳት። ይህ አቶ ልደቱ የጻፈው መስመርን ኃይሊና ምን ማለት ነው? መስመር ኃይሊና የምሬን ነው የምላችሁ። እኔ ሚዲያ ስለሆነ አልምልም፣ በከሌ ብዬ አልምልም። ምንድን ነው መስመር ኃይሊና? አቶ ልደቱ መስመር ኃይሊና ይቅር ብሎ ጽፏል። የትግራይ ሰዎች ላመጣ ነው ከመቀሌ አመጣችሁ። በሪሁ የሚባል ልጅ እንዳመጣች አስታውሳለሁ። አብዶ የሚናገር ቃኔ እውነቷ ምንም የምታውቀው ነገር የለም። በቃ ማስታወሻ ያዥ ብዬ መስመር ኃይሊና ማለት እንዲህ ነው፣ አብዮታዊ ዲሞክራሲ እንደዚህ ማለት ነው፣ ወያናዊ ዲሞክራሲ ማለት እንዲህ ነው። ከአንቺ ሃይማኖት ጋር እንደውም ይጋጫል። የምሬን ነው የምላችሁ። አንቺ ከምትከተዩ ሃይማኖት ኮምፕሊትሊ ፊትና ጀርባ ነው። ኢኔኒ ኬዝ ማስታወሻ ወሰደች። ሰውየውን ጠራችሁ፣ በሪው የሚባለውን ጠራችሁ። ተደበው ልደቱ መጡ። ሙልጭ አርጎ ምን አገባው መስመርን ኃይልና አሁንም መስመራችን ነው፣ ነገም መስመራችን ነው፣ ከነጎዲያ መስመራችን ነው ብሎ ተነተነ። ያ በሪው የሚባለው እቺ ምንም ኔፓ በቃ ምንም አብዮታዊ ዲሞክራሲ ወያናዊ ዲሞክራሲ የደረሰበት። አንዳንዴ ይሄ ፖለቲካ ውስጥ ዘው ብላችሁ ስትገቡ ኔፓው ናችሁ ስትገቡ በጣም ከባድ ነው። ባይዘው ህመም ነው መጨረሻ ላይ የሚያመጣው። በጣም ህመም ነው የሚያመጣው። ያለ እውቀት ነው የገባችሁት፣ ያለ ግንዛቤ ነው የገባችሁት። የምታውቁት ነገር የለም፣ ይደባለቅባችኋል። ከዛ ከኢየሱስ ጌታ ነው ወደ ህወሓት ጌታ ነው ትቀየራላችሁ። ከኢየሱስ ያማልዳል ወደ መስመር ኃይልን ያማልዳል ትቀየራላችሁ፣ ሳታውቁት ማለት ነው። እና ቁጭ ብላችሁ ብታዩት እኮ መስመር ኃይልና የኢየሱስ ተቃራኒ እኮ። ከምሬን ነው የምላችሁ፣ ጸረ ሃይማኖት ነው ባይዘው።
አሁን ይሄን ስቶሪ ያመጣሁት ላስተሳስርላችሁ። አሁን ወዳጅ የሚሆናቸው ራሱ ለቲፒኤልኤፍ ወዳጅ የሚሆናቸው ምን እንደሚያራምዱ እንኳን የማያውቁ ሰዎች ናቸው እነሱ ጋር የተሰለፉት። አሁን ብታያቸው ይሄ አዲሱ ድመትም ተመሳሳይ ምንም ያውቀው ነገር የለም። እንደውም ኩራቱ እኔ ቲፒኤልኤፍ አይደለሁም፣ የቲፒኤልኤፍ ርዕዮተ ዓለም አራምጄ አላውቅም፣ እኔ ጋዜጠኛ ሆኜ ነው ሲል አያችሁ። እንዲህ አይነት እውቀት አልባ የሆኑ ሰዎች ናቸው አሁን ወዳጅ የሚሆኗቸው እነሱ ዙሪያ የሚሰባሰቡት። ዋይ ብላችሁ ጠይቁ፣ ተገትረሽ ቅሪ ስለሆኑ። ለምን ብላችሁ ጠይቁ፣ ተቸካይ ስለሆኑ፣ ተጣብቀው የቀሩ ሰዎች ስለሆኑ። አንዱ ቲፒካል ባህሪያቸው ለጦርነቱ መንስኤ ነው ብዬ ነው የምቀበለው ከተለወጠው ዓለም ጋር መለወጥ አይችሉም። ዓለም ሌላ ውስጥ ነው ያለው። እነዚህ ሰዎች 60 ቀን ተቀምጠው መስመረ ኃይልና ነው የሚገመግሙት። ጌታቸው ሲነግራችሁ ሰምታችኋል አይደል? ወደ በረሃ ሲገቡ ደንግጠው ሁሉ ነገር ሸክፈው ወደ በረሃ ሲገቡ በተለይ እንደነ ፈትለ ወርቅ አይነት ሰዎች እነ ደብረ ጽዮን የዛሬ 40 ዓመት እኮ የከሌ ገበሬ ቤት እዚህ ጋር አለ፣ እሱ ጋር እንጠለላለን። ያኔ የዛሬ 30 ምናምን ዓመት የረሱት ገበሬ ስለሱ የለም እኮ ገበሬዎቹ ሞተዋል ወይም ቦታው ተቀይሯል አለ፣ መንገድ ሁሉ ተሰርቷል አለ። የዛሬ 30 ዓመት ምሽግ የነበረው ቦታ ዛሬ ቢያንስ የሆነ ፒስታ መንገድ ተሰርቶለታል። ምሽግ መሆን አይችልም። እነሱ ግን ጭንቅላታቸው የዛሬ 30 ዓመት 40 ዓመት ያስቀመጡት ቦታ ስለሆነ ስንጠለል ከሌ የሚባል ገበሬ አለ፣ ያን ያስጠልሎናል፣ እንደዚህ ይላሉ። ተገትረሽ ቅሪ ማለት እሱ ነው። መቸንከር ማለት እሱ ነው። በነገራችን ቼንጅ ሬዚስተንስ ማለት ነው። ወደኋላ መጠንቆል ማለት ነው። የሚጠነቁሉት ወደኋላ ነው አለ። ቴንክ ዩ። ሲጠነቁሉ እንኳን ወደኋላ ነው የሚጠነቁሉት። ፊውቸሩን አይደለም፣ ያው ዛሬን አይደለም፣ ነገን አይደለም። ወደኋላ መጠንቆል አይከብድም? ሪል ነው። ግን ይሄ እውነት ነው። እውነት ነው። ይሄ ምንም ልትቀይረው የማትችለው ነገር ነው ይሄ። ስለዚህ ይሄ ተቸንካሪ ቆሞ ቀር ከጦርነት ውጪ ሌላ አማራጭ የለው። እንደተባለው ለትግራይ ህዝብ ግን ላም እሳት ወለደች ሆነበት። ላም እሳት ወለደች ሆነበት። እኔም ሙሉ ለሙሉ ነው የምስማማው። የጦርነቱ መሰረታዊ ምክንያት የህወሓት ተቸንካሪነት። ህወሓት ሲባል ግን አስኳሉ ሃርድኮሩ ቅድም ዲፋይን የሆነው። ሁለተኛው በአስተሳሰብ ደረጃ ነው። የተለወጠው የኢትዮጵያ ሁኔታ እነሱ አመለካከታቸው ኢትዮጵያ ልትፈርስ ነው፣ እኛ ከሌለን ትፈርሳለች ምናምን። ታውቃላችኋል። እኔ ራሴ ስልጠና ስሰጥም ከምር እንደ ኮንፌሽን ነው የምነግራችሁ። መጽሐፎቼ ላይም ስለጻፍኩ እንደ አዲስ ማውራላችሁ። ግን በቃ መድረክ ላይ ስንሰለጥንም ምን ነበረ ለካድሬዎቻችን ስናሰለጥን የነበረው? ለምንድን ነበረ ለአባሎቻችን ስናሰለጥን የነበረው? ለምንድን ነው ለህዝብ ጋር መምህራን ጋር ሄደን ስናሰለጥን የነበረው? መከላከያ አሰልጥኛለሁ፣ እኔ መምህራን አሰልጥኛለሁ፣ ወጣቶች አሰልጥኛለሁ፣ ሴቶች አሰልጥኛለሁ፣ ለብቻ ሲቪል ሰርቫንቱን ተደጋጋሚ አሰልጥኛለሁ። ካድሬው በብዛት ምንድን ነው ግን የምንለው? እኛ ከሌለን ኢትዮጵያ ትፈርሳለች። ታውቃላችሁ እንደዚህ እንደምናስተምር በጽሁፍ በሰነድ እኛ ከሌለን ኢትዮጵያ ትፈርሳለች። ማንንና ነው እኛ ስንሄድ ኢትዮጵያ የምትፈርሰው?
ኢትዮጵያ ትጠፋለች፣ ኢትዮጵያ ውስጥ አደጋ ትገባለች። በቃ እኛንን የኢትዮጵያ ዘብና ጠባቂ። ማን? እግዚአብሔር ነው፣ ፈጣሪ ነው አደራ ለእኛ የሰጠን ኢትዮጵያ። በሉ እናንተ ከሌላችሁ ስለምትጠፋ ተንከባከቧት ብሎ ሰጥቶናል ፈጣሪ። ከሀ እስከ ፐ ትምህርታችን፣ አስተምሮታችን እኛም የምናስተምረው ይሄን ነበር የነበረው። ይሄ እውነት ነው። አይደለም ለሲቪሉ እኮ አይደለም፣ ለመከላከያው ሄደን እኛ ከሌለን ትፈርሳለች ሀገር ብለን እኮ እናስተምረዋለን። ለመከላከያው ቀይዋ ሰነድ እኮ ዝም ብላ የመጣች አይደለችም። ቀይዋ ሰነድ እኮ የምትለው እኛ ከሌለን ኢትዮጵያ ትፈርሳለች እኮ ነው የሚለው። እሱ ነው ሁለተኛው። ስለዚህ እነዚህ ሰዎች ማይንድ ሴታቸው ላይ እኛ ከሌለን ኢትዮጵያ ትፈርሳለች የሚለው አሁንም ያቀነቅናሉ። ኧረ በተገላገልናቸው እኛ ዞር ስንል እያየ ነው ስለሆነ እንደ ድርጅት ነው ማነሳው። አሁን እንደው ስብሃት ኢትዮጵያ ውስጥ ባለመኖሩ የምትፈርሰውን ኢትዮጵያ አስቧት። ደብረ ጽዮን ባለመኖሩ የምትፈርሰውን ኢትዮጵያ አስቧት። ወዲም በተይ ባለመኖሩ የምትፈርሰውን ኢትዮጵያ አስቧት። ምግበይ ባለመኖሩ የምትፈርሰው ኢትዮጵያን አስቧት። እኛ ከሌለን ኢትዮጵያ ትፈርሳለች። የኛ አመለካከት የአስተሳሰብ የበላይነት ካላገኘ ኢትዮጵያ ትፈርሳለች። የትኛው አስተሳሰባችን? የብሔር ፖለቲካ፣ የልዩነት ፖለቲካ ያልነበር እንዴ ጉዞ? ከዛ አንተ ዘብቶናል መተህ ጠባቂ። ዛሬ እነዚህ ሰዎች ትግራይ ውስጥ እያደረጉ ያሉትም እሱን ነው። የትግራይ ህዝብን እኛ ከሌለን ትጠፋለህ ነው የሚሉት። አሁን መቼም የኢትዮጵያ ህዝብ እንደማይሰማቸው ገብቷቸዋል። የትግራይን ህዝብ እንዳይጠፋ ነው 4 ኪሎን የምንቆጣጠረው ነው እያሉ የሚሰብኩት። በነገራችን ወደ 4 ኪሎ የምንጓዘው የአንተን ህይወት ለመጠበቅ ነው፣ አለዛ ትጠፋለህ ነው የሚሉት። አሁን እምነታቸው እኮ መቀሌ መንገስ እኮ አይደለም። በደንብ ይግባችሁ። የአስኳሉ እምነት መቀሌን ተቆጣጥሮ መቀሌ መንገስ አይደለም። የትግራይን ህዝብ ግን ምን ይሉታል? 4 ኪሎ የምንገባው አንተን ለመጠበቅ ነው ብሎ የመጣ ለውጥ ምናምን ሲሆን በህዝብ ላይ የመጣ የጥፋት መንገድ እንደሆነ ይሰብካሉ። ይሄ ነው ሁለተኛው ነገር። ስለዚህ እንደ ሁለተኛ ምክንያት የተነሳው የጦርነቱ ምክንያት ኢትዮጵያ ልትፈርስ ነው፣ ልትጠፋ ነው፣ ከኛ ውጪ ከሌለን እንደዛ ልትሆን ነው። ስለዚህ የጸጥታ ኃይሉን የጭቆና መሳሪያ ማድረግ፣ ፖለቲካና ኢኮኖሚው መቆጣጠር፣ ጃይላስ ቲዮሪ፣ ይሄ ነው የሆነው። እነዚህ ሁለት ነገሮች የጦርነቱ መሰረታዊ መንስኤዎች ናቸው። እውነት ነው። አሁን እኔ ጥያቄ ምናልባት ጋዜጠኛውን ብሆን እነዚህ ሰዎች እንደ እብድ ውሻ ሆነዋል ይላል። እውነት ነው። አሁን በዚህ ሰዓት በተወሰነ መልኩ የትግራይ ህዝብም ይጠይቃቸው ጀመረ፣ ልሂቃኑ ይጠይቋቸው ጀመረ፣ ዲያስፖራውም ይጠይቃቸው ጀመረ። በዚህ ምክንያት የእብድ ውሻ አይነት ባህሪ አሳይተዋል። እኔ የቆሰለ አውሬ ነው የምላቸው። ከዛ በላይ እብድ ውሻም የእብድ ውሻ ነው፣ ልክ ነው። የቆሰለም አውሬ ናቸው። ተመሳሳይ ነው። ባይዘው የቆሰለ አውሬ ተናካሽ።
ለኔ ግን ያለኝ ጥያቄ አንድ ነገር አንስተዋል ጠቅላይ ሚኒስትሩ። አንተም እንደምታውቀው ሁሉም እንደሚያውቀው ፀሐይ የሞቀው ሀቅ ጦርነቱን የጀመረው ህወሓት ነው የሚል አንስተዋል። ጦርነቱ የጀመረው ህወሓት ነው። እኔ ነገን ነው የማስበው። ነገን ሳስብ ይሄ ኃይል ነገም ጦርነት ካለመጀመር አማራጭ አለው ወይ? እስቲ አዲስ ኮምፓሶችን የምንነጋገርበት እዚህ ነገር ላይ የትላንትና ጦርነት እንደገባኝ ከሆነ አይቀሬ ነበር። ማስቀረት አይቻልም ነበር ማለት ነው። ለምን? ቅድም ያልነው አመለካከት ተገትረሽ ቅር ያለ እኛ ከሌለን ኢትዮጵያ ትጠፋለች፣ ተጋሩ ይጠፋል ወዘተ። ስለዚህ ወደ ጦርነት የሚገቡበት ነገር ተፈጥሯል። የኔ ጥያቄ አሁን ዛሬስ ከዚህ አመለካከት ወጥተዋል ወይ? ጦርነት ካለመለኮስ የተማሩት ነገር አለ ወይ? ባጭሩ እያልኩ ያለሁት አመለካከታቸው ካልተቀየረ ወደ ጦርነት አንገባም ሊሉ ይችላሉ ወይ? ተረድታችሁኛል ጥያቄውን? ትላንትና ምናልባት ፌዴራል መንግስቱ ጦርነት አይከፍቱም ወዘተ ወዘተ ምናምን ብሎ ተዘናግቶ ሊሆን ይችላል ሰሜኒዝም ሲመታ። ዛሬስ አሁን የጠቅላይ ሚኒስትሩን ግምገማ ነው እየጠየቅኩ ያለሁት። እኔ ብሆን ጋዜጠኛውን ተከታዩ ጥያቄ እሱን አደረገው ነበር። ምንድነው እያልኩ ያለሁት? የትላንትና ግምገማ ጦርነት አስጀመራቸው። ዛሬስ ጦርነት የማይጀምሩበት ቁመና ላይ ናቸው ወይ? ቁመና ስል ኢነሴንስ ችሎታ ምናምን አይደለም፣ ማይንድ ሴት ነው እያነሱ ያሉት። ባጭሩ ቴንኪዩ ሶማሌው ያለ ጦርነት ኤግዚስት ማድረግ ይችላሉ ወይ? ቴንኪዩ ሶማሌው ፍሬም አደረክልኝ በደንብ። እንዴት ላንሳው እያልኩ እያሰብኩ ነበረ። በጣም አመሰግናለሁ። ያለ ጦርነት ኤግዚስት ማድረግ ይችላሉ ወይ? ይሄ የሶማሌውን አንስቼላችኋል። ምንድን ነው አስተያየታችሁ? እኔ ጠቅላይ ሚኒስትሩን መስማት ፈልግ ነበር በዚህ ጉዳይ ላይ። ልጥ ናና ታይገርና ጉዳይ ፍትሂ አካል ስምምነት ፕሪቶሪያ ይገርና በመሰረተ ስምምነት ፕሪቶሪያ በተዋሳአቲ ወገናት ተፈጽሞም ዝበሃሉ ገበናት በስግግር ፍትሂ ክሽፈኖ ኣለዎ ዝብል ሓሳብ ተወሲኩ ዘሎ አዋሎ ግልጽ ንምግባር ምርመራን ተሓታትነትን ኣብ ኣካይዳ ኩናት ዝተፈጸመ ገበናት ዝምልከት እዩ። ምክንያቱ ንስኻውን ከም ትፈልጦ እቲ ውግእ በቲ ሽዑ ገዛ ውድብ ዝነበረ ሓይሊ ከም ዝጀመረ ኩሉ ዝፈልጦ ፀሓይ ዝሞቆ ሓቂ እዩ። ስለዝኾነ ብወገንና ጥህሰት ሕጊ ብዘይሻራዊ መንገድ ማለት እውን ብስግግር ፍትሒ ምፃረይ ይግባእ ኢልና ንኣምን። ፍትህ ድማ ካብ ፖለቲካዊ ውግንና ነፃ ኮይኑ ክረጋገፅ ኣለዎ። ይኹን እምበር እዚኣ ከይትኸውን ዝንቅፍ ዘሎ እቲ ጥሩፍ ጉጅለ እዩ ሕጂ እውን። ያኔ ክቡር ቀዳማይ ሚኒስትር እንግዲህ አንዱ ይሄ ነው። ሶሪ ኦኬ ይህን ጥያቄ መጠየቅ እፈልጋለሁ። እኔ ካለ ጦርነት መኖር ይችላል ወይ የሚለውን ነገር አንስቼ መሄድ እፈልጋለሁ። አስተያየታችሁን ብዙ አላየሁም። ማለት የትላንትናው ጦርነት ማስቀረት ካልተቻለ ባጭሩ አሁንስ ጦርነቱን ማስቀረት ይቻላል ወይ? እነዚህ ሰዎች በአመለካከት ተቀይረዋል፣ በአስተሳሰብ ተቀይረዋል ወይስ ኤክስተርናል ፕሬሸሮቹ ጦርነቱ እንዳይከፍቱ ያደርጋቸዋል ወይ?
ከህዝቡ መጣላታቸው ተናካሹሻ መሆናቸው ዲያስፖራው ዲስታንት ማድረጉ ህዝቡ ያወቃቸው መሄዱ ፓርቲ ውስጥ የተፈጠረው ክፍፍል ወዘተ ወደ ጦርነት እንዳይመጡ ያደርጋቸዋል የሚል ካልሆነ በስተቀር ከጦርነት መውጣት ይችላሉ ወይ ነው ጥያቄ ባጭሩ። that's why ወደ ኤርትራ የሄዱት that's why ወደ ፋኖ የመጡት ወደ ኦሮሞ ነጻነት ሰራዊት የመጡት ወደ ሱዳን የሄዱት ወደ ግብጽ የሄዱት ማለት። ሁለተኛው ነገር እሱ ነው ያየሁት ነገር። ሶስተኛው ስለ ፕሪቶሪያ ስምምነት አፈጻጸም። የፕሪቶሪያ ስምምነት አፈጻጸም ለምንድን ነው ሙሉ ለሙሉ መፈጸም ያልቻለው የሚለውን ጠቅላይ ሚኒስትሩ ያነሱትን እንስማውና እዛ ላይ አስተያየት እንሰጣለን። ተግባር ተገይሩ ተቃሚቱ ዘሎ ኣብ ፕሪቶሪያ ስምምነት ከም ውፅኢት እታ ስምምነት እንታይ ተረኪቡ ንዝበልካዮ ግና ከም ወንታ ተስምም ነቲ ኣብ ትግራይ ዝነበረ ንጡፍ ኩናት ክዛዘም ገይሩሉ እዚ ዓብይ ዓወቲ ኢለ ዝወስድ ብፌደራል መንግስቲ ዝምድብ በጀት ተለቂቁ ስያሜ ግብረ ራዕዲ ህወሓት ተላኢሉ ጊዜያዊ መንግስት ትግራይ ተመስሪቱ ናይ ሕጊ እስራት ምእንቲ ሰላም ክበሃል ክፍትሑ ተገይሩ ብሽዑ ዝነበረ ጭቅጭቅ ኩልና ንፈልጦ ኢና ግን ሰላም ይዝሓይሽ ንሰላም ዝክፈል ዋጋ ኢልና ከምኡ ገይርና ድሕሪ ውጊ እቲ ዓብይ ፀገም ኣብ ትግራይ ዝነበሩ ሰርቪስ እዩ بدهريو ኣብ ትግራይ ባንኪ ሓይል ኤሌክትሪክ መንገዲ ኣየር ቴሌኮሙኒኬሽን ሓዊሱ ብዙሃት ገላገድስቲ ኣገልግሎት ናብ ንቡር ተመሊሶም እዮም እዚ እውን ዓብይ ዓወት እዩ ንህዝብና ኢለ ዝኣምን ሰብኣዊ ሓገዝ ብዝተማልአ መንገዲ ናብ መላእ ትክልል ክባህፀ ተገይሩሎ ሹ ብዙሕ ፀገማት እዩ ዝነበረ ኣብ ዋን ስም ፕሪቶሪያ ዳርጋ መላ ትግራይ ተፈናቂሉ ነይሩ ብዙሕ ሰብ መፈናቀልን ትብል ዘሎ ወልቃይት ራያን ጥራይ ዝመስሉ ግን ከምኡ ኣይነበረን መብዛሕቱ ናብ ቤቱ ተመሊሱ እዩ ንብል እንተለና ኣብ ሽረ ይኩን ኣዲግራት ይኩን ኣድዋ ይኩን መቐለ ይኩን መሰል ፀገማት እዮም ነይሮም ብዙሕ ሰብ ካብ ቤቱ ተፈናቂሉ ዝነበረ I think የፕሪቶሪያ አፈጻጸም ላይ በደንብ ተብራርቷል ብዬ አምናለሁ። ሶስት ቁም ነገሮች ላይ አንደኛ የፌደራል መንግስቱ መፈጸም ያለበት፣ ሁለተኛ የትግራይ ክልል ወይም ክልላዊ መንግስቱም ሆነ ቲፒኤልኤፍ አብሮ መፈጸም ያለባቸው፣ ሶስተኛ በጋራ መፈጸም ያለባቸው። አሁን ያያችሁ የትግራይ ህዝብ ቁጭ ብሎ ይሰማል ያሳበዳቸው ለዛ ነው። ከዛ በጥላ እንትን ማድረግ እኮ ነው ቼክ ማድረግ እኮ ነው በቃ ቼክ ሊስት ይዘህ ያሉት ልክ ነው ልክ አይደለም ልክ ነው ልክ አይደለም ያልክ ቼክ ሊስት ውስጥ ይዘህ ማረጋገጥ እኮ ነው በቃ የሚዲያም ስራ እሱ ነው አይደል? አሁን ጠቅላይ ሚኒስትሩ መጡና ስለ ፕሪቶሪያ ስምምነት ስንነጋገር ሶስት ነገሮች እንነጋገር። ሶስቱ ነገሮች አንደኛ በፌደራል መንግስቱ የሚሰራ፣ ሁለተኛ በህወሓትና በክልሉ መንግስቱ የሚሰራ፣ ሶስተኛ በጋራ የምንሰራው። ወረቀት ያዙና ቼክ ሊስት ይዛችሁ ራይት ኤክስ እያደረጋችሁ ተነጋገሩ። ለምሳሌ በፌደራል መንግስቱ የሚሰራ አገልግሎት መስጠት፣ የተዘጉ አገልግሎቶችን ወደ ነበሩበት መመለስ፣ ዲዲአር መስራት፣ ሶስቱንም ማለት ነው። ዲም አርም ማለት ነው። በጀቶችን የመሳሰሉትን መልቀቅ።
እንደ መቀሌ ኤርፖርት የመሳሰሉትን መያዝ መቆጣጠር፣ የአገሪቷን ዳር ድንበር መቆጣጠር፣ እነዚህ የፌዴራል መንግስቱ ስራዎች ናቸው። ቼክ ሊስት ያዙና አገልግሎት ተለቋል አልተላቀቀም። አገልግሎት ማለት መብራት፣ ቴሌ፣ ኢንተርኔት፣ ባንክ ወዘተ የመሳሰሉት ማለት ነው። በፌዴራል መንግስት መሰራት ኖሮበት ያልተሰራ የሚባል ከስምምነቱ አንጻር ሊስት አርጉ። ይሄ ነው ለተጋሮቹ እየተነገራቸው። ትግርኛ የተነገረው ይሄ ነው ጭንቅላታቸው የሚያሳማቸው። ቀጥሎ ህወሓት ነው ወይም ደግሞ የትግራይ አካባቢ ያለው መዋቅር እሱ መስራት ያለበት ነው። ምንድነው መስራት ያለበት? ትጥቅ መፍታት፣ መሳሪያ ማስረከብ፣ ህገ መንግስታዊ ስርዓቱን ማክበር፣ የፌዴራል መንግስቱ ተቋማትን ማክበር። እያደረገ ነው ወይ? እያደረገ ነው ይሄን? ቼክ ሊስት ያዙ። ነገም ከነገ ወዲያ የምንነጋገርበት ፌዴራል መንግስቱ መስራት ኖሮበት ያልሰራው፣ ለምሳሌ እዚህ ጋር እየተነሳ ያለ ነገር አለ። ነኔንዴፍ አባላቶችን ከትግራይ ማስወጣት የስ አልተሰራም። በከፊል አልተሰራም። ለሴ ወዚህ የወልቃይት ምናምን የሚባለው ቦታ ላይ ትክክል ነው። ግን ደግሞ አብራችሁ ይሄን ጥያቄ ያነሳችሁ ሰዎች በዛ በኩል ምን ዝግጅት እየተደረገ ነው የሚለውን ደግሞ አብራችሁ እያነሳችሁት ሂዱ። ምንድን ነው ያደረጉት? አላማጣ ምንድነው የዚህ ራያ ምናምን አካባቢ የነበረው ታጣቂ ሲፈርስ ምን ሲል ምንድን ነው የሆነው? እንደዛ ነበረ ስምምነቱ እንዴ? እኔ ዶክተር ሲሳይ መንግስቴ እኮ ልክ ናቸው። ቅሬታቸው እኮ እውነት ነው። በኋላም አረጋግጫለሁ። የዚህ ራያ አካባቢ ያሉ ሰዎች አስተዳዳሪ ባይዘው በፊቱኑ አስተዳዳሪም አግኝቼዋለሁ። ቀጠሮ ይዘን አልተመቸልኝም። እኔ በዚህ አጋጣሚ ቅርታና አመጣዋለሁ። የነገረኝ ነገር ምንድነው? ይሄ ሰውዬ የተስማሙት እንደተባለው ቅድም እህታችን እንዳነሳናቸው ነኔንዴፎቹን ማስወጣት ወይ እንዲህ ማለት ነው አይደል? ስታስወጭ እኮ ቲፒኤልኤፍ ከነ መሳሪያ እኮ ይግባ። የገቡት እኮ ከነ መሳሪያቸው ነው። ሀፍቱ ኪሮስን ሳይሆን ያኛውን ነው ያገኘሁት። የዚህኛው ሳይድ የነ ሲሳይ መንግስቴ ሳይድ ያለው ነው ያገኘሁት። ሀፍቱ ኪሮስን አይደለም። በዚህ በወልቃይት የአማራ ነው የሚሉት ሰዎች ተፈናቅለው የወጡት ማለት ነው። ሊስትም ሰጥተው ባይዘዌ ማአት ዶክመንቶች ልኮልኛል። አመሰግናለሁ። የተገደሉ ሰዎች፣ የተፈናቀሉ ሰዎች ምን እንደደረሰ እዛ አካባቢ ሊስቶቹን በሙሉ ልኮልኛል። ፎሪስ ክሬዲት መግለጽም ስላለብኝ እና አንዳንዴ በሌላም በኩል ነኔንዴፍ ይውጡ ምናምን ስንል በዛኛው ሳይድ ከነታጣቂው ተጎትቶ እየገባ ከሆነ እና በምን አገባችሁ የሚንቀሳቀስ ከሆነ ምንድነው የምታደርጊው? ቢኮዝ ለነሱ ምን ይላሉ? ጠቅላይ ሚኒስትሩ መጥተዋል። ፕሪቶሪያን ዋን ሳይድ አድርገው ነው የሚያስቡት። የአንድ ወገን ፈጻሚነትን ብቻ ነው የሚሆነው። ደግሞ ሳያቸው እውነት ነው። በእኔ ወገን ብቻ ያለው አልተፈጸመም። ሰምታችሁታል። መቼለት የሰሞኑ እየወጣ የሚናገረው ፌዴራሉ ይሄን አላረገም፣ ፌዴራሉ ይሄን አላረገም፣ ፌዴራሉ ይሄን አላረገም ነው የሚለው። አይጠየቁም። ግን እናንተስ ምን አድርጋችኋል ሲባሉ አይመልሱም። ብልጦች ናቸው እነሱ፣ በጣም ብልጥ፣ አይነ ደረቅ። አክቹዋሊ ብልጠት ሳይሆን አይነ ደረቅ። እኔ በግልጽ ጥያቄው ስለተነሳ ነው። ወልቃይት ላይ የተደራጀው ታጣቂ ኃይል አሁን ባለው ሁኔታ መፍታት አለበት ምናምን ብዬ አልጮህም። አሁን ባለው ሁኔታ አልጮህም በምንም ተአምር። በግልጽ ልንገራችሁ።
ምክንያቱም የማየው ነገር የተፈለገው የሆነ ቦታ ይፈታል፣ እነሱ ሮጦ ይገባሉ። ይሞክራሉም እኮ አየናል። ጠለምት ላይ አላየንም? የሆነው ከነትጥቃቸው እኮ መጡ። ሲመቱ እኮ ነው የሮጦ የወጡት እንጂ የኛ አቅም የመከላከያ ወይ ምናምን ተመቶ ቢሆን ኖሮ ከነትጥቃቸው ይገቡ ነበር። ዋን ሳይድድ በግልጽ የነዚህ ሰዎች ምሽቁቅነትና ክፉነት ይሄኛው ወገን ብቻ በፕሪቶሪያ ስምምነት የታጠረ ይመስላቸዋል። የሚጠይቃቸውም የለም። ሚዲያም ሲመጡ በእናንተ ወገን ለምንድን ነው ይሄን ያልፈጸማችሁት? ለምሳሌ ዲዲአር ለምንድን ነው የማሰሩት? ለምንድን ነው ድጋሚ ስልጠና ውስጥ ድጋሚ ስልጠና አይደል የገቡት? ለምንድን ነው ድጋሚ ስልጠና የገቡት? ለምንድን ነው ሰራዊት እየመለመሉ ያሉት? የሆነ ያንም ይሄ በፊቱ የቀድሞም ጦርነት ላይ እኔ እንትኑም ይሄ ፋኖም ጋር ማየው የኦሮሞ ነጻነት ሰራዊት ደጋፊዎች ጋር ማየው ፌዴራል መንግስቱ እጁን አጣጥፎ እንዲቀመጥ፣ እነሱ ግን እንደፈለገ እንዲንሰራፉ በስምምነት እኮ የታጠረውም ቲፒኤልኤፍን ጨምሮ ማለት ነው። አሁን ናስረ ሲጠየቁ ፌዴራል መንግስት አማራ ክልልን ያስረክበን ምናምን ይላሉ። ኦነግ ኦሮሞ ነጻነት ሰራዊት ሲጠይቁት ፌዴራል መንግስቱ የኦሮሚያ ክልልን ያስረክበን፣ እኛ ጸጥታ እንሆናለን፣ እኛ ምናምን እንሆናለን። እኔ ወንድም ሞኖፖሊ ኦፍ ቫዮለንስ ብቸኛ የመንግስት ነው። ብቸኛ በየትኛውም ዓለም ያለ ህግ ነው። የጦር መሳሪያ የመጠቀም ብቸኛ መብት የፌዴራል መንግስቱ ነው። ደን መንግስታቶች ናቸው። ከዛ በኋላ ክልሎችም ከሆኑ ፖሊስ ወዘተ ወዘተ የሚባል አይነ ደረቅነት የበዛ አይነ ደረቅነት ነው ያለው። ህገ መንግስታዊ ስርዓቱን በየቀኑ ነው የሚደፈጥጡት። በየቀኑ ኧረ ይሄ እኮ ህገ መንግስታዊ ስርዓቱን ይደፈጥጣል ብሎ የሚጠይቃቸውም የለም። ትላንት መቼ ዕለት አይታችሁታል። አማኑኤል አሰፋ መጥቶ የምርጫ ህግ አውጥተን በምርጫ ህግ መሰረት ተቃዋሚዎቻችን እናሳትፋለን፣ ከአብላጫ ድምፅ ወደ የእንትን እንሄዳለን፣ ፕሮፖርሽናል እንሄዳለን። ማነህ አንተ እንደዛ የምትሄድ? ለነሱ ሲሆን ህግ መጣስ ይፈቀዳል። ለነሱ ካልሆነ ግን አንተ እንትን ትላለህ። ስለዚህ በፌዴራል መንግስቱ ያለበት ኃላፊነት አለ፣ ህወሓት እና የትግራይ ክልል አለበት ኃላፊነት አለ፣ በጋራ ደግሞ ያላቸው ኃላፊነት አለ። ጦርነት ማቆም የጋራ ኃላፊነት ነው። ጊዜያዊ አስተዳደሩን በጋራ ማቋቋም የጋራ ኃላፊነት ነው። ተፈቀናቃዮችን የመመለስ ስራ እንደ አንድ እዛ አካባቢ ስለሆነ የጋራ ኃላፊነት ነው። በዋናነት ሰባ የሆነው ፌዴራሉ ባለቤት ቢሆኑ ይህን አይቀበሉም። ጋዝ ተከለከልን፣ ነዳጅ ተከለከልን፣ ገንዘብ ተከለከልን። አሁን ዛሬ እንትን ያልተረጋገጠ ነገር ነው የማወራው። ሳረጋግጥ ዜና አደርገዋለሁ ወይም መረጃ አደርገዋለሁ ብዬ ነው እንጂ የትግራይ ክልል ሰራተኞችን ደሞዝ ሊከለክሉ እየተዘጋጁ ነው። እንደዚ አይነት ነገር ነው እየሰማሁ ያለሁት። አጣሩልኝ ብያቸዋለሁ። አጣርቼ እመጣለሁ። ጠቅላላ ሲቪል ሰርቫንቱን ከደሞዝ ውጭ አድርገውት ምን ሊሉ ነው የፈለጉት? ፌዴራል መንግስቱ ገንዘብ ስላላከልን ደሞዝ የለህም ሰራተኛውን ሊሉት ማለት ነው። እንደዛ አይነት ፌዴራል መንግስቱ ይወቃ አላውቅም። እንደዛ አይነት ዝግጅት እየተካሄደ ነው። ባይዘው መተህ ሰርተህ ትሄዳለህ፣ ካልፈለክ ቤትህ ተቀመጥ፣ ደሞዝ የለም። ምክንያቱም እቺ ጊዜ አስተዳደሯ ልታልቅ ጥቂት ቀን የቀራት እንደምታውቁት፣ ጥቂት ቀን ስለቀራት እንዲህ አይነት ሰባዎችን አምጥተው ሲቪል ሰርቫንቱንም ሚሊቴሪ ሊያደርጉት ነው። ሳጣራ በደንብ እመጣለሁ። ግን እንደዛ አይነት ጭንጭፍጫፊ ነገሮች ተጽፎልኝ አይቻሉ። አንዳንዴ የተሳሳተ ነገር ሊጻፍልኝ ስለሚችል ሳላረጋግጥ አልመጣም ብዬ ነው። ግን ሳረጋግጥ አመጣላችኋለሁ።
ለመንግስት ሰራተኛው የምንከፍል ደሞዝ ስለሌለን የሚል መመሪያ ሊያስተላልፉ እንደሆነ ነው እየሰማን ያለው። ከዛ ሰበብ ያደርጋል። ሰራተኛ ደሞዝ የለም ምናምን እያሉ ማለት ነው። አንዳንዶች ሲሸወዱ ያለው ሲሸወዱ ወይም አውቀው ሲያሳስቷቸው ያለው ልንገራችሁ። አብዛኛው ገቢ የሚሰበሰበው በክልሎች ነው። እንዳትሸወዱ በዚህ። ፌዴራል መንግስቱ ድጎማ ነው የሚሰጠው፣ ሰብሲዳይዝ ነው የሚያደርገው። እነዚህ የትግራይ ኃይሎች ሲመጡ ጠይቋቸው እስቲ ወደ ፌዴራል መንግስቱ ስንት ፈሰስ አድርጋችሁ ስንት በድጎማ ሰጣችሁ ብላችሁ ጠይቋቸው። እኔ እዚህ ክላሪቲ ነው እየፈጠርኩ ያለሁት ማንም እንዲደናገር ስለማልፈልግ ማለት ነው። ስለዚህ ፌዴራል መንግስቱ ከትግራይ ክልል ምን ያህል ገቢ አግኝቶ ወይም ደግሞ ፌዴራል ክልሉ ለፌዴራል መንግስቱ በቫት መልኩም ይሁን በምን መልኩ ሰጥቶ ክልሉ ስንት ወሰደ? ምክንያቱም አብዛኞቹ ክልሎች ላይ ልንገራችሁ ኢትዮጵያ ውስጥ ያለው አሰራር የገቢ ግብር የደሞዝ ግብር ፌዴራሉ አይደለም የሚቀበለው፣ ክልሉ ነው የሚቀበለው። ኢንካም ታክስ የሚቀበለው ክልሉ ነው። ክልሉ መሰብሰብ አልቻለም ወይም የሰበሰበውን ነገር ለሌላ ነገር እያዋለው ነው ማለት ነው። አንዳንድ ሰዎች ግራ ሲገባቸው ስለምመለከት ነው። ጠቅላላ ገንዘብ ተሰብስቦ ቋቱ ፌዴራል ጋር ያለ ፌዴራል ካልሰጣቸው ገደል የሚገቡ አድርጎ የሚያስባል። ድጎማ ነው ፌዴራል መንግስት የሚሰጠው፣ ሰብሲዲ ነው። የአዲስ አበባ አስተዳደር ዚሮ ሰብሲዲ፣ ዚሮ ፌዴራል መንግስቱ አይሰጠው። እንደሱ ቢሆን ኖሮ የአዲስ አበባ አስተዳደር ይዘጋ ነበረ። ከዜጎቹ ላይ ጉሮሮ ላይ ቆሞ ነው የአዲስ አበባ አስተዳደር ገቢ የሚሰበስበው። ቤት ለቤት እየሄደ ደረጃ ሀ ደረጃ ለ ደረጃ ሐመር ውሃ እያለ ቡና ደጅ ተቀምጣ ከምታፈላዋ የቡና የምታፈላው ከሷ ጉሮሮ ላይ ቆሞ አዲስ አበባ ላይ ጉሮሮ ላይ ቆሞ እነዚህ ሰው ስዕል እንዲስልላቸው ይፈልጋሉ። ምን አይነት ስዕል? ፌዴራል መንግስት ስላልሰጣቸው ደሞዝ የለም። የኔ ወንድም የሸጥከውን ወርቅ የታስገባው ለታጣቂው ከየት አምጥተህ ነው ደሞዝ የምትከፍለው? ለታጣቂው መሬት ሸንሽነህ አንድ ዞን የሚያክል መሬት ሸንሽነህ እየሰጠ ያለው ከየት አምጥተህ ነው? አሁን ምንድነው እየሰሙ ያለሁት? ሰራተኛውን በሙሉ ልናነሳሳው ካስፈለገ ደሞዝ የለም ፌዴራል መንግስት ደሞዝ ስላላከ የለም ብለን እናነሳሳው፣ አመጽ እናስነሳ። ይሄን የሚለው እነ ታደሰ ወረደ። የኢትዮጵያ መንግስትም አይ ቲንክ በአግባቡ ኤክስፕሌን ማድረግ አለበት። ይሄ ገንዘብ ጋር ያላችሁ ሰዎች፣ ፌዴራል መንግስት ፌዴሬሽን ምክር ቤት ያላችሁ ሰዎች ምንድነው የተመደበለት? እኮ 12 ቢሊዮን ነው አይደለ? ሰብሲዲው በአመቱ ወይ 12 ቢሊዮን ነው። 12 ቢሊዮን ነው የትግራይ በጀት። ሌላውን ጠቅላላ በክልሉ ኢንካም ይሰበስባል ተብሎ ነው። ኢንካም ታክስ አለ ወይም ሴልስ ታክስም ሴልስ ቫት ሆኗል መሰለኝ። እሱ ቫት የፌዴራል ነው። የሰራተኛ ግብር አለ፣ ሌሎች የግብር አይነቶች አሉ። እና እንዳትሸወዱ፣ አዲስ ኮምፓሶች እንዳትሸወዱ። ሲመጡም ጠይቋቸው። ለፌዴራል መንግስት ትግራይ ምን ያህል ኮንትሪቢዩት አደረገች? ምን ያህል ለፌዴራል መንግስቱ ቋት ውስጥ ከትግራይ የሄደው ምን ያህል ነው? መቼም ከሌላው ተቀንሶ አይሰጣት። ከተሰጠም በክብር ነው መሰጠት ያለበት እንጂ ሰራተኛ ደሞዝ ከልክያለሁ ብለህ በሚፈጠር ጫና አይደለም። የትግራይ ማህበረሰብ ይሄን ሊያቅ ይገባዋል። ይሄ አንዱ ጉዳይ ነው። ግልጽነት እንድትፈጥሩ ስለፈለኩ ማለት ነው።
ሌላው በተደጋጋሚ የሚመጡት የተፈናቃዮች መመለስ ወልቃይት አካባቢ እነዚህ አወዛጋቢ ቦታዎች ወዘተ የሚባለው እሱንም ትንሽ እንስማውና ሳይቲ ኢትዮጵያ ኣብ ኩነተ ምትፍናንን ምጥርጣርን ከተነብር ይሰሪሑ ኩሉ ሻ ኢትዮጵያ ጸደፈት ጠጥፊያ ፈረሰት አይተነብረን እናተባሐለት ኣብዚ ተዛዘመ ህንጸት ሃገረ መንግስት ከተነብር እዩ ሰሪሑ ከም ትፈልጦ ክልላት ብስም ፍሪ ሃይሊ ወታደራዊ አቅሚ ፈጥረን ክፋጠጣ ገይሩ ከም ጥሩፍ ሃይል መጠን ድማ ንሃይልታት ጸጥታ መሳሪ ጭቆና ገይሩ ይጥቆም ነይሩ ስለዝኮነ ተስፋ ነጻነት ከቀሕም ገይሩ በሀበሻው ኢትዮጵያ ተስፋ ክህሉ ይክእል ዝብል እምነት ተሸርሽው ጠፊዩ ክባሃል ይክእል ንህና ድማ ብወገና ፖለቲካዊ ምህዳር ምስፋሕ ጥርናፈን እብላለን ንምውጋድ ተቃሊስና ምትግባር ጉን ጀሚርና በፖለቲካዊ አንፈጥራህ ዘይኮነስ ቁጠባዊ ፖሊሲ ኣብ ነፃ ዳጋ ክምስረት ጌርና ውጽኢቱ ድማ ኩሉና ንሪኦ ኣለና እንጂ ዝርየ መስለን ዝኾነ ሰብ ጸግማ ኣይኮነን ታይ ውጽኢት ከም ዘለዎ ንምርዳእ እዚ ጥራህ ዘይኮነስ ሃገራዊ ሓድነትና ክንቃልህ ጀሚርና እዚያምን ከምዚኦም ዝኣመሰሉ ምክንያታት ተወሳሲኾም ነቲ ጥሩፍ ሃይሊ ካብ ኩናት ከኣቱ ገይርዎ ድሌት ለውጢ እዋን ዝጠለቦ ናይ ማሕበረሰባዊ ንቅሓት እዩ ናይ ለውጥ መርህነት ማለት ድማ ነዙይ ተረዲዩ ኣመራርሓ ዝህብ ሃይሊ እዩ እንጂ ካብ ቀደም እዚ እምነተይ እዚ ዝፈልጥ ኣው ይጸንህ ኣይበሃልን ፖለቲካ ስለዚ ዘምፀናዮ ለውጢ እዋኑ ካብቶም ኣከራከርቲ ዝበሃል ከባቢታት ተወሲድካ ራያን ጸለምትን ዝተፈናቀሉውን ናብ መረበቶም ተመልሶም እዮም ሕጂ ጸገም ኮይኑ ዘሎ ኣብ ከባቢ ወልቃይት ዝተፈናቀሉ ዝምልከት እዩ እዚ እውን ብሰንኪ አንቀጽ መልገጽ የተጥሩፍ ሃይሊ አይሰለጠን ብዙሕ ግዜ ተዘራሪብና ኢና ዘለና ሕጂ እውን እምነትና ታይ ምዃኑ ህዝብና ይፈልጥ ግን በቲ ብሰንኪ አንቀጽ መርገጽ የተጥሩፍ ሃይሊ ክሰልጥ አይካለን ስለዝኮነ ካብ ስምምዕ ብሓፈሹ እዚ ቀጻሊ እዩ ገዛ ይኸውን ኣብይ እዩ ገዛ ኢለ ዝወስዶ እዞም ካብ ወልቃይት ዝተፈናቀሉ ዝምልከት ጉዳይ እዩ ምክንያቱ ተፈናቀልቲ ናይ ግድን ናብ መረበቶም ክመለሱ ኣለዎም እዚ ከም ሃገር ይኩን ከም ክልል ዝዋጻና መንገድ ስለዘይኮነ ንሳቶም ምምላስ እዩ ገዛ ይኸውን ኢለ ዝወስድ ስምምዕ ፕሪቶሪያ በሙሉነት ከይፍጸም ካብ ዝገብሩ ዘለው ምክንያታት ነበር ሕዋት ንውሳኔ ንህገ መንግስቲ ትካላት ንጎን ምግዳፍ እዩ አሚኑ ፈሪሙ ይዘሎ ግን ንጎን እንዳገደፈ መሪጹ ይዝወስድ በኩሉት ስምምዕ ዘይኮነስ መሪጹ ካብ ውሽጢ ዘዋጽኦ ጥራሕ ይዝወስድ ኣብ ውል ፕሪቶሪያ ተስማማውሉ ህገ መንግስታዊ ስርዓት ምኽባር ንጎን ይገዲፉ ህግ ብሔራዊ ምርጫ ነጽጉ እዚ እውን ኣብ ስምምዕ ዘሎ ወሳኒ ጉዳይ እዩ ከምቲ ጭጉራፍ በዓላ ወቅያ ተእዊ ከም ዝበሃል በዓሉ ካብ ሕጊ ኣፈንጊጡ ከበቅ ንዳግም ግጭት ከም ምክንያት ይቅርብ ኣሎ ብሓፂሩ ኩነታት ስምምዕ ፕሪቶሪያ ኣብ ደረጃ እዚ ዝርከብ ኢለ ዝኣምን ብኩሉ ወገን ስራሕና ፈሊጥና ብሓባር ክንሰሮ ዝግባአና ብሙሉእ ተሰሪና መብዛሕቱ ጸገም ይፍታሕ ዝብል እምነት እዩ ዘለኒ ብዙ ትርጉም የሚያስፈልገው አይመስለኝም ያው ጽሁፉንም አንብባችሁታል እኔ ጊዜንም ማጥፋት አልፈልግም በግልጽ ነው የተነገረው ጅራፍ ራሱ ገርፎ ራሱ ይጮሃል ነው የዚህ ተፈናቃዮች በተመለከተ ይሄ ቆሞ ቀር ግትር ቡድን አቋም የሚለው አለ አይ ቲንክ አንደኛ ራያና ጸለምት ተመልሰዋል
ራያና ጸለምት መመለስ ብቻ ሳይሆን በእነሱ ቁጥጥር ስር እኮ ነው ከሞላ ጎደል ያለው። የአጀንዳ ተዘግቷል ማለት ነው። አሁን የቀረው አጀንዳ ምንድን ነው? ወልቃይት ምናምን የሚባለው አካባቢ ወልቃይት ምናምን የሚባለውም እኔ አሁን የሚገባኝ ሰውን ላለመመለስ የፈለጉት ቲፒኤልኤፎች በብዙ ምክንያት ነው። አንዱ ምክንያት እኔ የኔን ነው የምነግራችሁ፣ ዳታው የለኝም ግን ማጣራት አለብኝ ዳታውን። አንዱ ምክንያት ለህዝቡ ሲናገሩ በሚሊዮን ተፈናቅለው ሚሊዮኖች ናቸው ምናምን ይላሉ። ወልቃይት እና ይሄ የሚባለው አካባቢ ምዕራብ ትግራይ የሚሉት አካባቢ ማለት ነው። እኔ ግን አሁን ያለኝ ጥርጣሬ እጃቸው ላይ 100,000 ሰውም ያላል መሰለኝ። አልመሰለኝም። ሚሊዮን ምናምን የሚሉት ኪሳቸው ውስጥ የሞሉት ቁጥር መሰለኝ። ኖሚናል ነበር ነው። እንደዛ አትገምቱ። እጃቸው ላይ ያለው የተፈናቃይ ቁጥር ከ100,000 የሚበልጥ አይመስለኝ። ሊዋረዱ ነው ከመለሱ። እነሱ ደግሞ ዳታዋን ጠንቅቀው ያውቃሉ፣ ያቋታል በደንብ ዳታዋ ስንት እንደሆነች። እያንዳንዱ የመጠለያ ጣቢያ ያለውን ስለሚያውቁ አይ ዶንት ቲንክ ከ100,000 የሚበልጥ አይመስለኝ። እቺ ሚሊየን የምትል ቃል እንድትደጋገም ተፈለገ እንጂ አይመስለኝም። የለም ሚሊዮን። እንደው በዚህ ብሳሳት እመርጣለሁ። ከማየው ነገር ተነስቼ ግን ይሄ በኃይል ለመቆጣጠርም ጉልበት ምናምን የሚፈልጉት ቁጥራቸው ትንሽ ስለሆነ ነው። ወይ ጠፍቶ ሄዷል፣ ወይ ሌላ ህይወት ነስቷል፣ ወይ ተሰዷል፣ ወይ ወደ አዲስ አበባ ወይ ወደ ውጪ ምናምን ሄዷል። የለም እጃቸው ላይ ያለ ቁጥር ከ100,000 የሚበልጥ አይመስለኝም። ዳታም እንዲሰራ አይፈልጉም። ስለዚህ በምን አሁን ትላንትም ሰምታችሁታል። ያማን ነው አማኑኤል በሚሊዮን በተፈናቀለው ጠቅላላ የትግራይ ጽንፈኞችም ምን ሌሎችም በሚሊዮን ይላሉ። እኔ ጌታቸውም ከዚህ በኋላ አርሞ ቢናገር ደስ ይለኛል። ወይም ደግሞ እኔ ከተሳሳትኩ የቀረበው ቁጥር ልክ አይደለም ብሎ ቢናገር። አይ ዶንት ቲንክ በእጃቸው ላይ ያለ ከ100,000 የበለጠ አይመስለኝ። ስድብን ከምትሳደብ ይሄን ያህል ዳታ ነው ብለህ ተናገርና እኔ ልታረም፣ ወንድሜ ልታረም። መታረም ደስ ይለኛል። በዚህ ጉዳይ ላይ ብታረም ዳታውን ኤግዛክት ዳታውን በስም ዝርዝር አምጥታችሁ ይቅረብና ልታረም እንታረም። መሰረታዊ አሁን አንዱ ምክንያት ይሄ ነው። በኃይል የምትፈልገው ቁጥሩን በኃይል እንዲታወቅብህ ስለማፈልግ በጉልበት በጦር መሳሪያ ስገባ ሌላውም ኃይል አብሮ ይገባል። አንደኛው ይሄ ነው። 100,000 እያሳነስኩ አይደለም፣ ብዙ ነው 100,000። ግን እንደናንተም እንደምትሉት 1 ሚሊዮን 2 ሚሊዮን አይደለም ነው እያልኩ ያለው። ሎጂካሊ ማለት ከጦርነቱ በፊት የራያ ምናምን ፖፑሌሽኑ ስንት ነው? እንደ ወልቃይት ምናምን የሚባለው ፖፑሌሽኑ ስንት ነው? በእነሱ አነጋገር ከሆነ እኮ አሁን 1 ሚሊዮን ቢኖር ከረንትሊ እዛ 1 ሚሊዮን ወልቃይት ምናምን የሚባለው ብቻ 2 ሚሊዮን አለው ማለት ነው በትንሹ። እንደውም እነሱ 2 ሚሊዮን ስለሚሉ 3 ሚሊዮን ነው ማለት ነው ወልቃይት ላይ ያለው። 3 ሚሊዮን ህዝብ አለ ከምር አለ። ያ ከሆነ በጣም በጣም ትልቅ ቁጥር ነው 3 ሚሊዮን። እያደናገሩ ነው ያሉት፣ የማይቀበሉትም ለዛ ነው እንጂ ይመለሱ ቢባል ከ100,000 የሚበልጡ አይመስለኝ። ጉልበት
ኃይል ጦር መሳሪያ የፈለጉበት ምክንያት ቁጥሩ እንዳይታወቅ ነው። አሁን በራያ ላይ በጉልበት ገቡ አይደለ? ሲገቡ ስንት ቁጥር ነው የገባው? ዊ ዶንት ኖ። ስንት ተፈናቃይ ተመለሰ አናቅም። ጉልበት ስለሆነ ኃይል ስለሆነ። ሰላም ቢሆንስ ሊስት ሊደረግ ነው። በዚህኛውም ወገን ያለው ሊቀመጥ ነው፣ በእነሱም ወገን ያለው ሊቀመጥ ነው። አዎ እውነት ነው፣ ተፈናቃይ ነው፣ ከዚህ ነበረ እያለ ሊስት ሊያደርግ ነው። ሊስት አድርገው ሲመጡ ቁጥራቸው ሊታወቅ። ስለዚህ ትልቁ ሚስጥር፣ ትልቁ እውነት እኔ ብሳሳት እመርጣለሁ፣ መጥቼ የምናገራለሁ። ዳታው ተሰርቶ ከሚሊየን በላይ ተፈናቃዮች በእነዚህ አካባቢ ካለ መጥቼ ተሳስቻለሁ እላለሁ። ይሄ ግን ለእኔ ለነጌታቸው ለነ ጻድቃንም ለነ ጀነራሎቹ እዚህ ጥለው ለመጡት ለሁሉ ነው ማቀርበው ይህን ጥያቄ። ኖት ኦንሊ ለቲፒኤልኤፍ። ኢንስትሩመንት ስታረጉት ነበረ ወይ? በሚሊዮን በምናምን እያላችሁ ልክ ነገሩ ወደ እነሱ ሲመጣ ባይዘው ይክዳሉ። ዶክተር ደብረጽዮን መጣና ምን አለ? እዚህ አንዳንዱ በሚሊዮን ሞተ በምናምን ሞተ ይለናል። አመራሩን ተጠያቂ ለማድረግ ምንድነው እያለ ያለው? በሚሊዮን አልሞተም ነው እያለ ያለው። መጣች ፈትለ ወርቅ አመራሩን ተጠያቂ ለማድረግ እንደዚህ ሞተ ይባላል። አልሞተም ማለት ነው በሚሊዮን። እነሱ ጋር ተጠያቂነት ሲመጣ ይከላከላሉ። ሲጮህባቸው የነበረው ደብረጽዮን ደደብ ምናምን እየተባለ ሲሰደብ የነበረው ይህን በመናገሩ ነው። በነገራችን ላይ ለምንድን ነው ይህን የተናገርከው ተብሎ አመስኮማ ዳታ እንዳይሰጥ እኮ አባረሩት። እህቴ ያኔም እኮ አንስተናል፣ አግኝቻቸዋለሁም እኮ ዳታ እንዳይወስድ አባረሩት። ከዛ የክልሉ አመስኮ ደግሞ ትክክለኛ ዳታ አያመጣም፣ ነምበር ነው ዝም ብሎ የሚያመጣው የክልሉ ማለት ነው። የክልሉ አመስኮ አይደለም እሱ ታጣቂው። እኔ እኮ ነግሬያቸዋለሁ። ታጣቂውን 200,000 270,000 ነው የሚሉት አይደለ? ከዛ ዲዲአር ለመስራት ኦፊሻል አይዲ ይዘጋጅላቸው፣ በአሻራ ያለው አይዲ ይዘጋጅላቸው ሲሆን ከጫፍ ጫፍ ተቀጣጠለ። ከጫፍ ጫፍ ፕሮግራም ተሰራ። አታስታውሱም እንዴ? እንዳትሄዱ አይዲ እንዳታሰሩ ተብሎ ለምን መሰላችሁ? ተፈናቃዩ አይዲ ከተሰራለት በአሻራ ከተሰራ አይደንቲፋይድ የሆነ ዩኒክ አይደንቲቲ ይኖረዋል ማለት ነው። ፕራይመሪ አይደንቲቲ ይኖረዋል። ቁጥሩ ሊታወቅ ነው። ሚዲያ ነው ሰበር ተብሎ ልዩ ፕሮግራም ነው የዛሬ ተብሎ ፌዴራል መንግስቱ ታጣቂዎቹ ላይ አይዲ እያለ ነው፣ ፎቶግራፊ እያነሳ ነው፣ አሻራ እያለ ነው። እንዳትነሱ አሻራ ምንድነው ምክንያት? በአሻራ ተነስታችሁ ነገ ከነጎዳ የስራ ዕድል የምናምን ችግር እንዳያጋጥማችሁ ምክንያት የተቀመጠ እሱ አይደለም። ምክንያቱ ምንድነው? በአይዲው ላይ በደንብ አዳምጡኝ። ይሁን አገር ቤት ያላችሁ ሰዎች የወሰዳችሁት አይዲ አሻራ አለው አይደል? የጣት አሻራ አለው፣ የአይን አሻራ አለው ወዘተ። ምን ሆነ ማለት ነው? ፕራይመሪ ኪያችሁ ሆነ ማለት እዚህ ሀገር ሶሻል ሴኩሪቲ እንደሚባለው ማለት ነው። አንድ ሰው ሁለት አሻራ አይኖረው። እሱ ከታወቀ ደግሞ የታጣቂው ቁጥር ይታወቃል። አንገታቸው ቢቆረጥ የታጣቂው ቁጥር እንዲታወቅ አይፈልጉም። ከታወቀ በእርግጠኝነት የምነግራችሁ ከ100,000 በታች ነው ታጣቂው። ይናገር ጌታቸው ወጡ 100,000 የሚሞላም አይመስለኝም አሁን ባለው ሁኔታ። ቢኮስ አብዛኛው ጥሎ ወጥቷል። ወደ ቤተሰቦቹ ሄዷል። ወደ አዲስ አበባ ሄዷል። ወደ ተለያየ ቦታ ሄዷል። ወደ ስደት ሄዷል። መጥተው እነሱስ ገንዘብም ሲወስዱ በ270,000 ታጣቂ ነው ገንዘብ የሚወስዱት ደሞዝ ሲወስዱ። የመጨረሻ ተንኮለኞች ክፉዎች ባይዘው ይበዛ ላይ እኔ አምሶሪ ለቃሌ የክፋት ጥግ ተሰብስቦ ጭንቅላታቸው ውስጥ ይገባ። ይሄ ስለ ሃርድ ኮሩ ነው የማወራው፣ ስለ በሰበሰው አስኳል ነው የማወራው። በደንብ ክሊሩ ነው። ስለ ሁሉም ህወሓት አይደለም የማወራው። ዲፋይን አድርገናል ስንመጣ እኔ የጠቅላይ ሚኒስትሩን ዴፊኒሽን እንደወረደ ተቀብዬ ነው እያወራ ያለሁት። ሶ አም ኖት ቶኪንግ አባውት ስለ 200,000 ምናምን ስላለ የህወሓት አባላት አይደለም። ከ100 ስለማይበልጡት
የበሰበሰ እንቁላል ውስጥ ያሉ ሃርድኮሩን ነው ያወራሉት። ተንኮለኞች፣ ክፉዎች፣ ጨካኞች ባይዘው የተንኮል ስልታቸው ተተብትቦ የማያልቅ የትግራይ ህዝብ ላይ የተከመሩ በሽታዎች ናቸው ባይዘው። ስለዚህ ተፈናቃይም ሊስት ቢደረግ ከ100,000 ስለማይበልጥ አይፈልጉም። ታጣቂውም ባዮሜትሪክ የሆነ መታወቂያ ቢሰጠው አሻራ ቢደረግ አይፈልጉም። ቁጥሩ ሊታወቅ ነው፣ ሊጋለጡ ነው። ለዚህ ነው መሰረታዊ እውነቱ እዚህ ጋር ነው ያለው፣ ከዚህ ውጭ አይደለም። ሆስቴጅ ያደረጓቸው እነዛ 100,000 የሚባሉ ምን ያደረጉበት ምክንያት ይሄ ነው። ራያና ጸለምት ሄደዋል፣ ወጥተዋል፣ መጥተዋል። የቀረው ይሄኛው ነው። ይሄኛው ግን ቅድም እንዳልኩት ይሄ ቆሞ ቀር ቡድን ቁጥሩ እንዳይታወቅ በቃ ከዛ የፌዴራል መንግስቱን ህግ ሲጥሱ ይውላሉ። ፕሪቶሪያ ይከበር ምናምን ይልህና ህወሓት የሃርድኮሩ ምርጫ ይኸው ጠቅላይ ሚኒስትሩ ትናንት አላነሳውላችሁም? የምርጫ ቦርድ የራሳቸው ምርጫ ቦርድ ይኖራቸዋል። እንዴት ተረተው የምርጫ እኮ የፌዴራል መንግስቱ ነው ስትል አይ በቃ አገር ይሆናሉ ከዛ በኋላ። ስለዚህ ይሄ ትልቅ ነገር ይመስለኛል። ከዛ የጦርነት ዝግጅት ነው። የጦርነት ዝግጅት በተመለከተ ያው የጦርነት ዝግጅት እያደረጉ ነው፣ ከሌላ ጠላት ኃይል ጋርም እየተደራጁ ነው ወዘተ የሚላለ እንስማውና ብዙ የምጨምረው ነገር የለኝም። ጥሩፍ ጉጅለ ህወሓት እንብል ዘለና ኩሉ መርሕነትን አባላት ነበር ውድብ ዘይካተተ ዝኮነ እዩ። እቲ ኃይሊ በመርሕነት ደረጃ ኮነ ባይዘው እዚህ ጋር ነው ዴፊኒሽኑ ያለው። ዴፊኒሽኑን ድጋሚ ስሙት። ዲፋይን ያረግ ዴፊኒሽን ወሳኝ ያልኳችሁ ለዛ ነው። በአባላት ሰማት ጥሩፍ ጉጅለ ህወሓት እንብል ዘለና ኩሉ መርሕነትን አባላት ነበር ውድብ ዘይካተተ ዝኮነ እዩ። በመጀመሪያ ደረጃ ቆሞ ቀሩ የህወሓት ቡድን የምንለው ሁሉንም የድርጅቱን አመራርና አባላት አይመለከትም። እቲ ኃይሊ በመርሕነት ደረጃ ኮነ በአባላት ተኸፋፊሉ ካብ ህዝቢ ንበይኑ ተነፂሉ ተሪፉ እዩ። ህዝቢ ትግራይ ብፍላይ መንእሰይ ትግራይ እጡቃት እውን ሓዊሱ እምቢ ንኩናት ክብል ንሪኦ ኣለና። እዚ ድማ ካብ ኩሉ ከባቢ ክሰፊ ዘለዎ ጉዳይ ይመስለኒ። ብውስን ቦታታት ጥራሕ ዘይኮነስ ብመላእ ትግራይ ክነብር ዝግብኦ ዝብል እምነት እዩ ዘለኒ። ይኹን እምበር እቲ ሓይሊ ጥሩፍነት ሕዚ እውን ኣብ ሰፊሕ ወታደራዊ ምልእላል ይርከብ። እቲ ኣዝዩ ዝስከፍ ጉዳይ ድማ ብቕሉዕ ንፅረ ኢትዮጵያ ዝኾኑ ሓይልታት ምስላፍ እዩ። እዚ ብታሪክ ታይ ቦታ ክነብረና ዝብል ምልታ ዘይብሉ እዩ ዝመስለኒ። ኣብ ኣባላቱን ህዝብን ዝነበሮ ተስፋ እናተዳኸመ ምስ መፀ ኣብ ውሽጢ ዘሎ ተስፋ እናተዳኸመ ምስ መፀ ተስፉ ናብ ናይ ደገ ሓይልታት ገይሩ እዩ ዘሎ። በታ ዘለቶ አቅሙ እውን እታ አቅም እንዳናሰት መፅያ ዘላ በታ ዘለቶ አቅሙ እውን ሰፊሕ ቅስቀሳ ይገብር ኣሎ። ናይ ልምዓት በጀት ቅድም ኢለ ከም ዝገለፅክዎ ፌደራል መንግስት በጀት ይሰድድ ኣሎ። ናይ ልምዓት በጀት እናመንጠለ ቀለብ ጥቃት ይገብር ኣሎ። ክልል ትግራይን ህዝቢ ትግራይን ኣብ ኩነተ ውግን ወረ ውግን ክነብር ካብ ልምዓት ኢንቨስትመንት ክርህቅ ይገብር ኣሎ። ህዝብና ኣብ ካሊእ ክልላት ከመይ ዘበለ ልምዓት ይመፅእ ከም ዘሎ ይርኢ ኣሎ።
ንሱ ሓሲቡ ክሰርሕ ድሌት በህዝብና እንተለዎ እንኳ ብወገን ትጥሩፍ ኃይል ግን ኩሉ ሻዕ ኩነተ ውግእ ወረ ውግእ ጥራሕ ክዝረብ ትገምጋም ይኩን መግለፂ ይኩን መርገፂ ይኩን ኩሉ ነገር ኩነተ ውግእ ወረ ውግእ ነው ኮይኑ ዘሎ እዚ ጥራሕ ግን ኣይኮነን ወርቅን ካልኦት ማዕድናት ትግራይ እናመዝመዘ መግዝእ ኣፅዋር ይግብረሎ እዚ ሓይል እዚ ምስቶም ጨና ለምዓት ዘይፈልጡ ግዳማውያን ሓይልታት ወዛሕዛህ ይብል ኣሎ ካብ ምርጫ ቦርድ ተሰሪዘ ተፈናቀልቲና መረበቶም ኣይተመለሱን ዝብል ባዕሉ ዝፈጠሮም ፀገማት ከም ሰብ ተጠቂሙ ውግእ ይቀስቅስ ኣሎ ናተይ መርገፂ ካብ ቃላት ሓሊፉ ናብ ወታደራዊ ምንትንካፍ እንተኣትዩ ግና ከም ቀደም መስለክን ወህጅ ወስደክን ጥራይ ክብል ዝክእል ብወገንና ብፍጹም ብስሩሕ ኣብ ትግራይ ዝጅመር ውግእ ከም ዘይሎ ክረጋገፅ ደሊ ኣብ ትግራይ ዳግም ውግእ ናይ ምጅማር ድሌት ይኩን ፈተነ ይኩን ሓሳብ ከም ዘይብልና ህዝብና ክፈልጥ ኣለዎ ከመጨረሻው ለመጀመር በትግራይ ጦርነት ለመጀመርም ለመቀጠልም ፍላጎት የለንም ነው እኔ ይሄን ነው የምፈልገው ፌደራል መንግስት እዚህ ላይ ጸንቶ እንዲቀመጥ ነው የምፈልገው በፍጹም እነሱ ወደሚፈልጉት የጦርነት ጎተራ መግባት አያስፈልግም ተገዶ ካልተመጣ በስተቀር እንደሚገኝ ጥቅምም የለም እውነት ነው መንግስት በተቻለ መጠን ጦርነት ውስጥ የማያስገባውን ኢንቫይሮንመንት መፍጠር አለበት ገፍተው ከመጡ ግን እንደ ቀድሞ መስሎሽ ጎርፍ እንዳይወስድሽ የተባለው ተገቢ ነው ምክንያቱም ጦርነት የሁለቱ ወገን ፍላጎት መቆም ነው በአንደኛው ወገን ከመጣ ምንድነው የምታደርገው ግን ጥሩ ተረት ነው እንደ ቀድሞ መስሎሽ ጎርፍ እንዳይወስድሽ በጣም ኢንቫይሮንመንቱ ይለያያል ትላንት ሰሜን ህዝብ ብሎ 80% የመጣው ዛሬ እንደዛ ሊመታ የሚችለው አካል የለው ዛሬ ያሉ ቴክኖሎጂ አቅሞች ትላንትና የሉም ዛሬ ሻቢያ አቅም አጠይቀውም ድጋፍ ምናምን የምትመታው ስለሌለ ኮምፕሊትሊ ኢትዮጵያ ተቀይራለች እውነት ለመናገር መከላከያው ተቀይሯል አንዳንድ ሰዎች የውስጥ ጦርነትንና የዚህ ኮንቬንሽናል ዋር ልዩነቱን ብዙ የተረዳዋል መሰለኝ አማራ ክልል ያለው ትግራይ ኦሮሚያ ክልል ያለው የውስጥ ጦርነቶች ናቸው ይሄ ግን ኮንቬንሽናል ካረጉት ኮንቬንሽናል ሌላ ፐርስፔክቲቭ ነው ያለው እኔ ጦርነት ተንታኝ አይደለው ግን በጣም የተለየ ነገር ነው ያለው አይ ዶንት ቲንክ የበረሃ የመግባት እድል እንኳን የሚያጋጥማቸው አይመስለኝም የቆሞ ቀር ቡድን ለጦርነት እየተዘጋጀ ነው ከጠላቶች ጋር ከኢትዮጵያ ጠላቶች ጋር ጥምረት ፈጥሯል ነገ ከነጎዲያ ምን ሊናገረው እንደሚችል ምን አይነት ታሪክ እንደሚኖረው እውነት ነው ፌደራል መንግስት የሚልክለትን በጀት ወደ ጦርነት እየቀየረ ነው ወሬው በሙሉ ጦርነት ነው ወርቅ ይሰርቃል ማዕድን ይሰርቃል ይበዘብዛል ጦርነት ይቀሰቅሳል ከዛ በኋላ ይሄ አንዱ መሰረታዊ ባህሪ ይመስለኛል ሌላው ከኤርትራ መንግስት ጋር ያለው ባህሪ ነው እዚህ ጋር አይ ቲንክ ፌር የሆነ ዲስከሽን የተካሄደ ይመስለኛል ማለት ሻቢያ ምን እንደሚል ባላቀም እንግዲህ የኤርትራ መንግስት በመግባቱ አመስግኗል ጠቅላይ ሚኒስትሩ ከዛ በኋላ ግን የፈጸመው ወንጀል ፈጽሟል የሚል ነገር አንስቷል ማጠቃለያ እንድናደርገው ስለፈለኩ እዚ ሰሜን መሰጠቀን እቲ ዝተረፈ ኃይልና በኤርትራ ምስ አንሰበን ሻቢያን ህዝብ ኤርትራን ንሰራዊትና ዝገበሮ ደገፍ ዝናዓድ እዩ እቲ ዝተገበረ ድጋፍ በምንታይ ምክንያት እዩ ተገይሩ ዝብል ንጎኒ ገዲፍና ስለቲ አዎንታዊ አስተዋጽኦ አብዋኑ አመስኪና ኢና ዝነበርና እዚ ፍሉጥ እዩ በአደባባይ ዝገበርናዮ ስለዝኾነ ነቲ እኩይ ተግባር ድማ ንወግዞ ኣለና
ትደገፍ አመስግና ትጸገምውን ከምጸገም ክልል ስለዝግቦ ነውግዟለና ማለት እዩ ነህና ንእኩይ ንሰናይ ድማ ሰናይ መባል አይንስከፍል ሰራዊት ኤርትራ እዚ ሰሜን ስለስተጠቀ ነቲ አጋጣሚ ተጠቂሙ ናብ ትግራይ ምእታው ይፍለጥ መንግስት ኣብቲ እዋን ግዳማዊ ኃይሊ ከላኸል ኣብ ዝኽእሉ ኩነታት አይነበረን ኃይልና ወሰንዩ ምስ ሕወሓት ኣብ ውግእ ናዝነበርና ትግዳማዊ ኃይል ምክልካል አይንክእል ነርና ስለዝኮነ ሰራዊት ኤርትራ ኣብ ትግራይ ኣትዩ ከበርቲ ገበናት ፈጺሙ ትካላት ዘሪፉን ዓንዩን ንጹሃት ቀቲሉን ዓሚጹን ሲቪላዊ ትህተ ቅርጽን ማህበራዊ ትካላት ዘሪፉን ዓንዩን ብፍላይ ኣብ ከተማ አክሱም ኣብ ውሽጢ ክልተ መዓልታት በአማይት ዝቁጸሩ መናእሰይ ጨፍጭፉ ሽውዩ ዝተፈላልዩ በዓል ስልጣን መንግስት ፌደራል ንኣስመራ ሰሪና ዝነበረና ማለት እዩ አክሱም ጥራሕ ዘይኮነስ ከም በዓል አድዋ አዲግራትን ሽረን ሓዊሱ አባይቲ አፍሪሱ ኢንዱስትሪታት ዓንዩ ማሽነሪታት ዘሚቱ ካውን መቀለ ዘይዓቱ ኢልና ሽዑ ታክቲካዊ ብዝኾነ መንገድ አጽናዮ ነርና ከም ዝፍለጥ ንምንታይ ብዛኣትወ ከተማ ሁሉ ጥፋት ይገብስ ዝነበረ ሕዚውን አለኩ የንምባል ውጥም ቅልቅል ይብለሎ መልእክተይ ንሻዕቢያ ንሰራዊት ኤሪትሪያ ንኩሎም ዘለኒ መልእክቲ ቀንጠብጠብ ትብል ዳዋ ትመጾ ኣለዋ ጥራይ ክብሎም ዝፈቱ እዚህ ጋር ሁለት ፋክቶች ናቸው ምናልባት ጊዜ ስለሌለ ሌላ ጊዜ ድጋሚ ይዤው እመጣለሁ እንዲሁ ላለማስቀረት ብዬ ነው አንደኛው ሰሜን ህዝብ በመመታቱ ምክንያት ልንከላከለው ምንችል ስለሌለ የኤርትራ መንግስት ደግፎናል ሰራዊቱ ደግፎናል ለዛ ምስጋና እናቀርባለን ነው በአንድ ሳይድ ያለው አንድ ፋክት የተቀመጠው ማለት ነው ኤርትራኖችም ደግፈናችሁ ረድተናችሁ ምን ብለናችሁ ምስጋና ቢስ ምናምን ሲሉ ስሰማ ስለነበረ ማለት ነው ሶ ለዚህ አሁንም አስተዋጽኦአችሁን እናመሰግናለን ነው በሌላ ሳይድ ደግሞ ሰሜን ህዝብ በመመታቱ ምን መክተው አቅም ስለሌለን ኤርትራ ሰራዊት የቋጠረውን ቂም ይዞ ገባ የሚል ነው ሁለተኛው ገጽታ ከገባ በኋላ ከባድ ወንጀል ፈጸመ በአክሱም ወጣቶችን ጨፈጨፈ የተባለው በሙሉ ወንጀሎች ማለት ነው ፋብሪካው አወደመ ጠቅላላ ነገሮችን ወሰደ ሶ በገባበት ከተማ ሁሉ ጥፋት ፈጸመ ሶ አንደኛው ገጽታ የምስጋና ገጽታ ነው አማራጭ አልነበረንም ሰሜን ህዝብ ተመቶ ነበር ወዘተ የሚል እንደ መከራከሪያ ያያዙልኝና አሁን ከጊዜ አንፃር ነው ያወራው ያለውት አንደኛው ፖይንት ይሄ ስለሆነ ማለት ነው the second እልል በቅምጤ የሆነለት ነው ቃሉም ብዙ ጊዜ የምጠቀመው እሱ ነው ቅቤ የጠጣ ዱላ ላለው ብዙ ጊዜ ሰተት ብሎ እንዲገባ የቋጠረውን ቂም በቀል እንዲወጣ አደረገው ይሄ እንግዲህ በፋክት ደረጃ የቲፒኤልኤፍ ሰዎችም የትግራይ ብሔርተኞችም ሻዕቢያ የፈጸመው ነገር ውሸት ነው ሲሉ አላይም ላለመናገር ዚፕ ያደርጋሉ እንጂ ውሸት ነው ሲሉ አላይም ትልቁ ጥያቄያቸው ኤክስ ኢዝ ኤ ኮዝ የሚለው ነው ጥያቄያቸው ማን እንዲገባ የጋበዘው ማን ነው ምናምን ሁሌ ብቻን ቃል ነው የሚያመጣው ጋበዘ እዚህ ጋር ግን የትግራይ ልጆች ይሄንን የምትሉ ሰዎች ጋበዘ የምትሉ ሰዎች ሰሜን ህዝብ መመታቱንም አብራችሁ አውግዙ ቁመና እንደሌላችሁ አቃለ የማውገዝ ቁመና እንደሌላችሁ ዴፊኒትሊ አቃለ አውግዙ ግን ስታወግዙ ሰሜን ህዝብን መምታት ልክ ነበረ ወይ ብላችሁ አውግዙ ምርር ያለ ነገር ነው እዚህ ጋር ያለኝ በነገራችን ላይ ከቅርብ ጊዜ ወዲህ በጣም ምርር ያለ ነገር ሰሜን ህዝብ ላይ ነው ያለኝ ባላነበው ይሻለኝ ነበር ያ መጽሐፍ ባልሰማ ዲቴል ይሻለኝ ነበር ክፋት ነው ያየሁት የዚህ አስኳሉን የሃርድኮሩን ክፋት በቃ ይቻላል ሶ ሌሎቻችሁም እዚህ ጋር አትሸሸጉ
ሰሜን ህዝብ ባይመታስ ኖሮ ብላችሁ አስቡ። ያ ሰሜን ህዝብ ነው የተመታው። አንዳንዱ የሚያቀርብ ከሰሜን ህዝብ በዛ በፊት ነው እንደዚህ ሆነው እንደዚህ ሆነ። ለምንድነው ከዛ በፊት የሆነው? ኤርትራኖቹ ይሄን ይላሉ። በኤርትራ ሳይድ ከዛ በፊት ነው የገባ ነው ይላሉ ኤርትራኖቹ፣ ወይ ይንገሩ ነው ኤርትራኖቹ። ሁሌ የሆነ ምክንያት መደርደር ጥሩ አይደለም፣ ጥሩ አይደለም። ዛትስ ዋይ ሰራዊቱ ስለተመታ መቀሌ ሄዶ ኤርትራ ሄዶ ራቁቱን የነበረውን አልብሰው የመለሱት እሱ ውለታ ነው። እኔ ታቁኛላችሁ፣ ጠንካራ አቋም ነው ያለኝ። ሻዕቢያ የሚባል ኢትዮጵያ ፖለቲካ ውስጥ መግባት የለበትም የሚል አቋም እንዳለኝ ታውቃላችሁ። ጸቤም የነበረው የዛኔ ይሄ ነው። ጁንታም የተባልኩት በዚህ ነው። ሻዕቢያን በመቃወሜ ነው ጁንታ የተባልኩት፣ ሌላ አይደለም። ሻዕቢያ የሚባል የኢትዮጵያ ፖለቲካ ውስጥ መግባት የሌለበት ክፉ ነው ባይዘዌ። ግን ከዛ በኋላ ሄደው እነዚህ ሰዎች አማራጭ የለህም አንተ የማይፈለግከው አስኳሉ እኮ የፈለገው ምንድነው? ሰሜን ዕዝን መትቻለሁ፣ ምሳዬን ባህር ዳር እበላለሁ፣ እራቴን አዲስ አበባ እገባለሁ እያለ አልነበረ? እኔ የተጻፈው እኮ እሱ ነው። ጌታቸው የሚነግረንም እሱ ነው። ለምነው ለጌታቸው ረዳ ያልነገሩት? አጠቃላይ እንደሚመታ ያውቃል። የሚመቱበትን ቀን ግን አልነገሩትም። ለምን? ጌታቸው አሰፋ ማያውቅም ነው ያለው ጌታቸው ረዳ ወጥቶ። ይሄ አስኳል የጠነሰሰውን ነገር አውግዙ፣ ተጋሮች አውግዙ። ትክክል አይደለም። ሰሜን ዕዝን እኔ ሰሜን ዕዝን የማያወግዝ የተጋሩ ሰው ሚዛናዊ ያስተሳሰባለሁ ብዬ አላምን። በሰሜን ዕዝ ላይ የተፈጸመው ነገር ወንጀል ነው ብሎ መጀመሪያ መነሳት አለበት። ከዛ ቀጥሎ ሻዕቢያ መግባቱን ያውግዝ። ፌር ስላልመሰለኝ ማለት ነው። ይሄ ሁለተኛ። መጨረሻ ስለ ኤርትራ የተነሳው ነገር አሳብዷቸዋል። እሷን እንደ ማጠቃለያ እንደ መውጫ ላርጋትና እንሰነባበት። ካብ ዝገርም ስርዓት ሻዕቢያ እውን ብዘገደደ መንገዲ ብልምዓት ኣይዓምንን፣ በስግግር ስልጣን ኣይዓምንን፣ ብደቁ ደቁ እውን ኣይዓምንን። ህዝቢ ኤርትራ ከም ዝፍለጥ ፈታዊ ስራሕን ፈጣሪ ስራሕን እዩ። ግን ከምኡ ዝመሰለ መንግስት ክርክብ ኣይከኣለን። ኩልና ከም ንፈልጦ ሻዕቢያ ስልጣን ክህዝ ከሎ ዳርጋ ልዕሊ 300 ፋብሪካታት ኣብ ኤርትራ ነይረን። ሎሚ ዳርጋ ኩለን ዓንየን እየን የሉን። ሽዑ ሓንቲ ዩኒቨርሲቲ ነይራ፣ ኣስመራ ዩኒቨርሲቲ ትበሃል። ንሳ እውን ተኣፅያ እያ። ከም ሃገር ኤርትራ ከም ሃገር ሓንቲ ዩኒቨርሲቲ የብሎምን። ህዝቢ ኤርትራ ሃገር ገዲፉ ናብ ስደት ይምራሕ ኣሎ። እዚ ፍሉጥ እዩ። ዩጋንዳ፣ ሱዳን፣ ሳውት ሱዳን፣ ኢትዮጵያ፣ ኬንያ ኣብ ኩሉ ጎረቤታት ይሓድም ኣሎ። ሃገር ባዶ ትኸውን ኣላ። እቶም ካብ ሃገሮም ዝተሰደዱ ሰሪሆም ከይበልፅጉ ድማ ሰለልቲ ሓዊሱ እናለኣኸ መን ጥዑይ መን ሕሙም ምኳኑ ምፍላጥ ኣፀጋሚ ስለ ዝኾነ እቶም ንፁሃት ይብድሉ። ኣብዚ ኣብ ኢትዮጵያ ኤርትራውያን ከም ሃገሮም ክሰርሑ ኣለዎ ዝብል ኣቋም ሒዝና ነርና። ፀገም ዝፈጥር ዘሎ ተሓዊሱ ዝመፅእ ሕሙም ሓሳብ ዘለዎ ሰባት ንሳቶም ስለ ዘለዉ መን እዩ ጥዑይ መን እዩ ሕሙም ንምፍላጥ ድማ ዝግበር ፕሮሰስ እቲ ጥዑይ ከም ዝብድል ይፍለጥ። ኣብ ዓዶም ሰላም ይስእኖም፣ ኣብ ስደት እውን ሰላም ይስኖም ኣሎ። እዚ ናይ ክፍኣት ኩሉ ስሩን መሰረትን እዩ። ሰብ ኣብ ዓዱ ክነብር እንተዘይከኣለ ወፂኡ እውን ከም መዓዝ መሰለ ፀገም እንተሃለዎ ብጣዕሚ ኣፀጋሚ እዩ። እዚ ይቅር ክበሃል ዘይግብኦ ሰብኣዊ በደል እዩ ዝመስለኒ። እዚ ይቅር ክበሃል ዘይግብኦ ሰብኣዊ በደል እዩ። ካብ ልምድና ቅርብ ኢልና ክንሰርሕ ፈቲና ነርና። ካብ ልምድና ዝተምሃርናዮ እንታይ ተይልካኒ ካብዚ ሃይለ እዚ ዝኾነ ፅቡቕ ነገር ክርከብ ዘሂሰብ እዩ። ስለ ዝኾነ ኣቕሚ እንተተረኪቡ ካብ ምዝራግ ዓዲ ኣይውዕልን።
ይኩን እምበር ብደንቢ ስለዝንፈልጦ ደጊሙ ንህዝብና ክብድል እድል አይረክብን ከምኡ ዓይነት እድል አይንህቦ ኢና ምናልባች እንተፈቲኑ ድማ ናይ መወዳእታ ፈተነ እያ ትኸውን ኢለ ይዛምን። ከባድ ንግግር ነው። ወጣችሁ በተለይ የሻዕቢያ ተላላኪ የሆናችሁ ሰዎች በዚህ ነጥብ ላይ ብቻ ተሟገቱ። ሌላውን ትታችሁ ግድ የለም ሌላውን ተውትና እኔ ለኢትዮጵያውያን ወይም ለአዲስ ኮምፓስ ቤተሰቦች አይደለም ይህን ጥያቄ የማቀርበው። ከኤርትራ ጋር አብራችሁ እየሰራችሁ ላላችሁ ሰዎች ነው ይህን የማቀርበው። በልማት ማያምን ልማት የሌለባት ሀገር፣ የስልጣን ሽግግር የማታውቅ ሀገር፣ ትላንትና 300 ፋብሪካ ኖሯት አሁን ምንም ፋብሪካ የሌላት አንድ ሰው የፋቲክ ፋብሪካ አላት ይላል። አይ ቲንክ እሱን ሰከንድ ማድረግ የሚያስፈልግ ይመስለኛል። እውነት ነው። የሚሊቴሪ ፋብሪካ አላት። ከዛ ውጭ ፋብሪካ የሌላት ሀገር፣ 300 ተሰጥቷት ባዶ የገባች ሀገር፣ ስደት ዋነኛ መገለጫ የሆነ ሀገር፣ ባዶ የሆነች ሀገር፣ የክፋት ሁሉ ክፋት ስደትን እንደ ዋና መሳሪያ ያደረገ ሀገር ማለት ነው። ከዛ መጨረሻ የተቀመጠ ስቴትመንት አለ። ከዚህ ኃይል ጋር ተነጋግሮ ለመኖር ከባድ ነው። ሞክረነው ነበር። ተነጋግሮ ለመኖር በጣም ከባድ ነው። አሳምረን አውቀነዋል። ስለዚህ ዳግም ህዝባችንን እንዲበድል እድል አንሰጠውም። ምናልባት ከሞከረ ደግሞ የመጨረሻ ሙከራ ነው የሚሆነው። ከሞከረ የመጨረሻ ሙከራ ነው የሚሆነው። እደግመዋለሁ። ሻዕቢያ ከሞከረ የመጨረሻው ሙከራ ነው። ሪጅም ቼንጅ ማለት ይሄ ነው። ለኔ ግን መቼ ዕለት እንደጠቀስኩት መቼ ተብሎ ቢጠየቅ ጊዜው አሁን ነው። ከሞከረ የመጨረሻው ነው። ልድገመው። ከዚህ ኃይል ጋር ተነጋግሮ ተደራድሮ መኖር ከባድ ነው። ይሁን እንጂ ይህንን ኃይል አሳምረን ስለምናውቀው ዳግም ህዝባችንን እንዲበድል እድል አንሰጠውም። ምናልባት ከሞከረ ደግሞ የመጨረሻ ሙከራ ነው የሚሆነው ብዬ ነው ማምነው። መልካም ቀን። አራዳ ፓርክና ወዳጅነት ፓርክ መካከል አፓርትመንቶች እንዲሁም ለንግድ ተመራጭ በሆነው በመሃል ተክለ ሃይማኖት የንግድ ሱቆችን ይዘንሎት መተናል። ቤተ መንግስት አቅራቢያ አራዳ ፓርክ ፊት ለፊት ከ30% እውነተኛ ቅናሽ ጋር በካሬ በ73500 ብር ብቻ ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ከሜሪትስ ፕሮፐርቲ ይዘንሎት ቀርበናል። በጥሬ ገንዘብ ለሚከፍሉ 30% ቅናሽ የተደረገባቸውን ባለ 1 መኝታ በ3.6 ሚሊዮን ብር አጠቃላይ ክፍያ፣ ባለ 2 መኝታ በ6.9 ሚሊዮን ብር አጠቃላይ ክፍያና ባለ 3 መኝታ በ9.5 ሚሊዮን ብር አጠቃላይ ክፍያ አቅርበንሎታል። እንዲሁም ከ10% ቅድመ ክፍያ ጀምሮ በ3 ዓመት የግንባታ ሂደት እየከፈሉ የቤት ባለቤት ይሆኑ። በዚህ የመኖሪያ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነትም በአንድ አካቷል። እንዲሁም በመሃል ተክለ ሃይማኖት ከአንድ ሳምንት ባልበለጠ ጊዜ የምናወጣቸው የንግድ ሱቆችን ቀድመው ለመመዝገብ ከታች ባለው ስልክ ይደውሎ። ሜሪትስ ፕሮፐርቲ አራዳ ፓርክና